አምዶ ከነፈልሽ መኪና ቢገዛ ማን ይጣላል እንኳን እኔ ጉንዳንም ቢገዛላት ትወዳለች ሸራተን ሁሉ ታድራለ ብሎኝ አረባከን ምስትና ልጆች ጥያላ አድርም ነው ውጭ አድር ያላቅም ሱፉ የተገዛ ቀን ነው ዛሉለት እኮ ነው ጋሽ ሰሌ መኪና እንዳይገዛለት የሙቱን ሰዎች ምናችሁ ነው የሚያማችሁ ሀገሬ ነው እንጂ ምሰራው ለግለሰብ አይደለም ለመንግስት አይደለም መንግስት እንዲያመሰግነኝ አይደለም ሀገር ግን ልታመሰግነኝ ይገባል ሀገር በሬሳ ሳጥን ተደርጎ ጋሽ ሰሌ ከዚህ ዓለም በህይወት ቤቱ ሲደርስ ድንገተኛ ሆዴን አመመኛለ ሆስፒታል ሲወስዱት ሞተ ከዚህ ዓለም በሞት ተለየ የሚል ዜና አይተን በጣም ደንግጠን ነበር ብዙዎቻችን ሲደረግ ግልጽ ነው ግልጽነቱ ይበዛል አንዳንድ ጊዜ ለከኛ ባህል ጋር አይሄድም ዘላምብ ኦስካር እንደም ታጭቷል ሁለቱም ኦስካር ታጭቷል እንደም ድፍረት ላይ ጆሊና ጆሊናት ስፖንሰር የሆነችው እዚህ ታላላቅ ፊልሞች ላይ ሰርቻለሁ አንዱ ስሙን አልነግርሽም ሰድቦኛል እንዲምባ ነው ያስለቀሰና እንደዚህ አይነት ነገሮች አሉ በደንብ ሳይሆን የራሴ ምስል ነው አንተ እንደሆን ግራሱ አላወቅም እኔ አላወቅኩም የሽማግሌ እንዴት ያሳዝናል እንዴት እንደዚህ ያደርጋሉ ሽማግሌ የማይከበርበት ሀገር ብዬ እናገራለሁ ስማ በቃ ገጠር ግባ በጣም እኔ ግን ሰይጣን አሳስቶኝ ነው አልኩ እሱ ራሱ እንደውም አንተ ነው ያሳሳትከኝ ሳይለኝ ይቀራል ቱቦ ውስጥ መገኘት ጀመርኩ ቤቴ ማደሩን አቆምኩ በጣም የበለጠ ዓለም የጠላችኝና እኔም የጠላኋት እስኪመስለኝ ድረስ 7000 ብር ምናምን የሚደረግ ታሪክ የለም አለኝ ኧረ ልጅ ምን ሊያደርግልኝ ፈነዳይ ነው እንደዚህ ያልኩኝ በቃ ምን ያደርግልኛል መኪና አልኩኝ እኔ እንደ ቀልድ ነው ያልኩት እሱ ለካ ሲሪየስ ሆኖ ነው ብዙ ተብሏል እየቆራረጡ የማያስፈልግ ነገር ሁሉ ብለው ጽፈውበታል እኔ ግን ከመጀመሪያ ስለምከታተለው ጉድፉ ራሱ ይማርከኛል እኔ ምክንያቱም ማርበታለሁ ሰው ከውድቀቱ ነው የሚማረው ደፍረህ ተብዬ ስንት መከራዬን አይቻለሁኝ ምንም ለሚዲያ ፍጆታ እንዳይሆን ነው የምፈራው ገብቶሻል ለሚዲያ ፍጆታ ልክ ልደርስ ስል ድርቅ ምን ያደረገው አባቴ መኪና የለም እንዴ አለኝ በፊት ነው አዎ ከዚህ በፊት ነው ከዚህ በፊት ሲለኝ እኛ እኮ ሆሊውድ አይደለንም የኢትዮጵያ አክተሮች ነን የኔ ሀብትና ያው ጥልነጥላውን የሚደግሙት ነው እኔም የምደግመው የነኑ ነው የኛ ሀብት ህዝብ ነው ወንድ ልጅ ሲያለቅስ ጌትነትን ሁለት ጊዜ ነው ያየው ሲያለቅስ አንዴ ወይ አዲስ አበባ ሲከለከል ፌንት አድርጎ ነው ወንድ ልጅ እንዲህ ካለቀሰ አደጋ አለው እቺ ደግሞ እንደ እንትርቶና አንበሳ ነው ይሄ እኔ ማውኔ እንኳን እንደዚህ አጀንዳ መሆኔ አልወደድኩትም አንቺ መልካም ነገር ብታስቢልኝ አድርገሽዋል ኦሬዲ አልተሳካም ተሳካ ለኔ ደንታም የለኝ ግጥ ተፈምሳለ ምናምን የሚለው እኔ ደግሞ እሱ ሰግጠ ተፈምሳለ ሲል ቸክለ ተፈምሳለ አልኩኝ እኔ ደግሞ ጋይሰኔ አለና ውሃ አርሽቶኝ ሄደ እንግዲህ ብር ያለበት ሰው ነው የሰው ያ መጀመሪያ ያነሳ አሁን ላይ ሳስበው ያ መጀመሪያ ያነሳኝን ሰው እንደው እናንተ የምታገኙት ሆነ ቢፈልግልኝ ደስ ይለኛል እናቴ ጥላኝ ስለሄደች ሞትን አልፈራም ለምንድን ነው ውሻ የሞተ ነገር የማይበላው አሽትቶ ነው የሚሄደው ውሻን አይበላው በቃ እኛ ግን ገለንም እንቦጫጨቃለን አሁን ፊልም ሰርቼ አንዳንድ ጊዜ ማላገኝበትም ነገር አለ በቃ የተወሰነውን ያሰሩሽና ቀብድ ይከፍላሉ ከዛ ላይ የሚጠፉበት ነገር አለ ለፍተሽ እንኳን እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ እንደውም ይገላምጡሻል ሲያገኙሽ እንደውም ጀሊ ጡረተኞች እየፈሩ ነው አሁን በአሁኑ ሰዓት ላይ ያለው ቲያትር ቤት ውስጥ ታዝኛለሽ እንኳንም የእናንተ ልጆች ሆንኩኝ የእናንተም አባት ሆንኩኝ የእናንተም ልጅ ሆንኩኝ እኮራለሁ በኢትዮጵያዊነት ትዳር ቀልድ አይደለም ትዳር ትልቅ ተቋም ነው ከመንግስትም በላይ ነው ከህዝብም በላይ ነው ሊቀዘን ሊተራ እንኳንም በፈስ ተገላገልኩ ሰላም ጤና ይስጥልን ውድ ያሊታ ቤተሰቦች እንደምን አላችሁ የዛሬው እንግዳችን ጋሽ ሰሌ ናቸው ጋሽ ሰሌ እንኳን ደህና መጡ እንዴት ነሽ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ሰላም ነው አርቲስት
አንቱ አይባልም አሉንና እንግዲህ አንተ ልል ነው ተገድጄ ችግር መገደድ ሳይሆን ያው እንግዲህ በቲያትር ውስጥ ዓለም ያለፍሽ ከሆነ መቼም አንቱ አባያትኝም አብረን ብንሰራ አንድ ቲያትር ላይ ማለት ነው አይደለም። ስለዚህ ለዛ ነው አንተ የማለቱ እድል ተሰጥቶናል ማለት ነው። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ ሆነሃል። እውነት ነው። መኪና ተገዛለት እየተባለ ነው። ምን አይነት መኪና ነው መኪናው? አይ መኪና እንግዲህ ገዝተውልኝ ከሆነ ደስ ይለኛል፣ ቀበላለሁኝ። ሀሳቡን ነው እኔም እንዳንቺ ባይታወር ሆኜ ነው የሰማሁት። ባይታወር ስል የሆነ እንትን ላይ ባስ ምንድነው ሚኒባስ ስከታተል የሮጥኩ ለመግባት ስል የሆነ ሰው አንስቶት በዛ ምክንያት ነው። እንደውም አላየሁትም፣ ሶሻል ሚዲያ ላይ አላየሁትም። መኪና እንዲገዛላቸው የተጠየቀ ነው፣ ቻሌንጅ ተጀምሯል እየተባለ እኔም ከስንት ጊዜ በኋላ ነው ከሳምንት ነው ከምናምን በኋላ ነው የሰማሁት። አላየሁትም እንጂ በአንተ ስም ቻሌንጅ እንደተጀመረ ምንም ታውቀው ነገር አልነበረ። አላውቅም። ሲዳማ ውስጥ አንድ ቤተክርስቲያን ጎፈንድሚ ለማሰባሰብ ሄደን አንድ ልደተ ቃል ነው የሚባል መምህር ነው መሰለኝ እሱ አይቶት ከሰሌ መኪና እኮ ሊገዛለት ነው አለ። ኧረ እኔ በእግሬ መሄድ ነው የምፈልገው፣ ምን ያደርግልኛል መኪና አልኩኝ። እኔ እንደ ቀልድ ነው ያልኩት። እሱ ለካ ሲሪየስ ሆኖ ነው መኪና እኮ ያስፈልጎታል፣ እንደዚህ እኮ ቻሌንጅ ተጀምሯል አዶናይ የሚባል አዶናይ ሲባል ስሙን እሰማለሁኝ። ከዛ በፊት በጣም የምከታተለው ልጅ ነው፣ ፎሎ አደርገዋለሁ። እንደገና ደግሞ ሼር አደርገዋለሁ። አንዳንድ ሀሳቦቹ በቃ የምትጋሪው ሀሳቦች አሉ፣ እንደ ልጅነቱም አይደለም። ከዛ ቆይቷል። በቃ እዚህ ሀገር ከካናዳ መጥቶ አንዴ እንዳሳዘኑት አይነት ጀምሮ ነው ስከታተል የነበረው። አንዴ አሳዝነውት ነበር፣ በጣም አሳዝነውት ነበር። ያንን ከዛ ጀምሮ ሀሳቡ ስለገባኝ በጣም ነበረ ፎሎ ማደርገው እና ይህ ሀሳብ ሲመጣ እንዴ ምን ሆኖ እንደዚህ እኮ መኪና ሚኒባስ ሮጠው ገፍትሮት እንትን ሲል አንድ ጋቢና ሲያስገቡ ታይቶ እኚህ ሰውዬማ የሀገር የደከሙ ናቸው፣ ባለውለታ ናቸው ብሎ አሳየኝ። እንዲህ እያለ የሆነ አስታውሰዋለሁ። ጉርድ ካኔ ቲሸርት ነገር ነው ያደረገው። እንዲህ እያለ መኪና ያስፈልጋቸዋል ነው የሚለው ሃይላይቱ፣ ጥያቄ ምልክት ነው። እንዲህ እያለ ይላል እንትኑ እንዲህ ይሄ ልጅ ነው እንዲያልኩና እንግዲህ ሀሳቡ ጥሩ ነው። እኔ ግን እንዳረጅ የማይፈልግ ሰው ካለ እንደው ይህን ሀሳብ አይመቸኝም ብዬ ለልጁ እንደዚሁ እንደ ጨዋታ አውርቼዋለሁ። ውስጥሽ ይፈልጋል እንዴ መኪና ቢገዛ እንዴ ማን ይጠላል? እንኳን እኔ ጉንዳንም ቢገዛላት ትወዳለች። ይሄ ከመተሳሰሩ ትድናለች። ተሳስረው አይደለም ጉልበታቸውን አፈርጥነው የሚሰሩት፣ ከሱም ትድን ነበር። እና አሳየኝ። በቃ ቻሌንጅ ውስጥ አስተላልፈሃለሁ ብሎኝ ቀረጸኝ። እዛው አሳያለን። ሳየው በጣም ነው የደነገጥኩት። እንዴት አደገኛ ካሜራማን ወይም ደግሞ በሞባይል ይሁን ቅረጸው አላውቅም፣ አደገኛ ነው ያልኩት። ሮጬ ልገባ ስል ዘጋብኝ በሩ። ከዛ አንዱ አዝኖ ነው እንግዲህ ጋቢና ያስቀመጠኝ እሱ። አዎ እኔም ሳየው ከበደኝ። እንደዚህ ነው እንዴት እንደዚህ ሰው ሽማግሌ ያው ምን አለበት ቢያስገቡ ብዬ እኔ እንደሌላ ሰው አቆጥሬ ነው ያዘንኩት። ለዛ ለሽማግሌ ያዘንኩት የኔ አልመሰለኝም። በቃ ወይኔ እንዴት ያሳዝናል። ሲያሳየኝ እኮ ነው ልጁ። ወይኔ እንዴት እንደዚህ ያደርጋሉ፣ ሽማግሌ አይከበርም አንተ እኮ ነህ ሲሉት በደንብ ሳይሆን የራሴ ምስል ነው። አንተ እንደሆንክ ራሱ አላወቅም። እኔ አላወቅኩም። ይሄ ሽማግሌ እንዴት ያሳዝናል፣ እንዴት እንደዚህ ያደርጋሉ፣ ሽማግሌ የማይከበርበት ሀገር ብዬ እናገራለሁ። አያ ማን ነው አሁን ያልኩሽ ልደታ ቃል እንዴ አንተ እኮ ነህ ይሄው ምናምን ብሎ ሲያሳየኝ በድንግጥ ነው ያልኩት። ሾክ ነው የሆንኩት። እንዴት ተደብቆ ይቀርጻል? ትንሽም ተቆጣሁኝ። ምን አይነት ሰውዬ ነው? እንዴት እኔን ሳያስፈቅድ ይቀርጸኛል ብዬ ሁሉ ተናድቻለሁ። አይደለም ለራስዎት እኮ ነው እንደዚህ አሁን እኮ በጣም መነጋገሪያ ሆኗል፣ ትልቅ አጀንዳ ሆኗል ሲለ ወይ ጉዴ በቃ አለቀልኛ አልኩኝ። እና እንደዚህ ነው። ከዛም እሱ በቃ ያነጋግራል። ሰዎች እየደወሉ እናገናኘ ይሉኛል። ስንት ሰው
ብሎልኛል። ከዛ በኋላ ምታይ መቼ ነው ታዲያ መኪናው የሚገዛው? አሁን ብዙ ሰው አሁንም ቻሌንጅ ላይ መሰለኝ እና አሁንም ከአዶናይ ጋር ያወራችሁት ነገር የለም መቼ እንደሚገዛ? ምንም እሱ ያለኝ በቃ እንደሚገዛ ነው። ገና ብዙ ነገር ገና ያያሉ። በጣም በቃ እንደው ባይደረግም ተስፋው ራሱ ያው በተስፋ ኖሮ አይደለም የሚለው ፈጣሪው ተስፋው ራሱ እኔ ሞቅ ነው ያደረገኝ አይደለ? አዎ ስለመደረጉ ስለማለመደረጉ ጭንታክል አልጓጓም። ስለ ሐሳባቸው ግን ስለ ሐሳቡ የሱም የልጁም ሐሳብ በቃ ወርቅ የተሸለምኩ ያክል ነው። ምክንያቱም እኔ ብዙ ጊዜ ሐሳብ ላይ ነው የሚገዛኝ። ሐሳብ ይገዛኛል። በቃ ሆነም አልሆነም በአጋጣሚ ላይሆን ይችላል፣ በአጋጣሚ ሊሆን ይችላል። በሁለት ውስጥ እንትን ውስጥ ነው፣ ፓራላል ነው። አሁን ሊገዛም ላይገዛም ይችላል ነው አይደለም? ፓራላል ነው። ቢገዛም ደስ ይለኛል፣ ባይገዛም አይከፋኝም። ሐሳቡ ግን ለኔ መኪና ነው። ማሰቡ ነው ዋናው። አዎ እኔ ሐሳብ ነው በቃ መርዳት ከሐሳብ ይጀምራል ይላል አንድ ወደ እናት ፍቅር የበጎ አድራጎት ማህበር። ይሄን ልክ እንደ ቢኒያም ማለት ነው። መርዳት ሰሞን ነው። የቢኒያም አንድ ሐሳብ አለው። ቢኒያም የመቄዶንያ እሱ ሐሳብ እና የሐሳብ ገዢ ነው ለኔ። አንቺ መልካም ነገር ብታስቢልኝ አድርገሽዋል። ኦሬዲ አልተሳካም ተሳካ ለኔ ደንታም የለኝም። እንደተገዛ ነው የሚቆጠረው። በቃ ትክክል። አልጓጓበትም። የምጓጓው በሐሳቡ ላይ ነው። ከእንግዲህ ፍልስፍናም በሉት ምንም በሉት እኔ በዚህ ላይ በጣም ትኩረት እሰጣለሁ እና ያ መጀመሪያ ያነሳ አሁን ላይ ሳስበው ያ መጀመሪያ ያነሳኝን ሰው እንደው እናንተ የምታገኙትን ከሆነ ቢፈለግልኝ ደስ ይለኛል። በጣም በቃ በዚህ አጋጣሚ አባቴ ነው። ይሄንን ደግሞ ተግባራዊ ያደረገው አዶናይ አባቴ ነው ሌላው። ስለዚህ ሁለቱንም ነው የማመሰግናቸው። ይሄ ልጅ ባያወጣው ይሄ ደግሞ ሐሳቡን አያነሳም ነበረ። ስለዚህ ለሐሳቡ ትልቅ አክብሮት አለኝ። ይገዛ አይገዛ ለኔ ጋር ልጅነት የላቸውም። ቢገዛም ልክ የጅቡ ሐሳብ ነው እኮ ምን አለ መሰለሽ፣ ይህንን እንብላው አህያዋን እንብላዋል። ሌሎቹ አሁን እንብላዋል። አንድ ሽማግሌ እንደኔ ጉምቱ የሆነ ጅብ ጋር ሄዱና እችን አህያ እንብላት ሲሉ እንብላት ካላችሁ እንብላት፣ አንብላትም ካላችሁ እንብላት እንዳለው ነው የኔም ሐሳብ። ከገዙ እሰየው፣ ባይገዙም ይገዛሉ በሚለው ዋና ማሰባቸው ነው ለኔ። ትክክል ነው። ስለዚህ እንደዛ ነው ማሰብ። ለመጀመሪያ ጊዜ ቪዲዮውን የቀረጸህን ሰው የማግኘት ትፈልጋለህ? በጣም የሚገርም እኮ ነው። ስለዚህ ብዙ ሰው ስለሚመለከተን በዚሁ አጋጣሚ ሐሳብህን መልእክትህን አስተላልፍና ከታች ስልክ ቁጥር ስለምናስቀምጥ እኛ ጋር ስለሚመጡ በዛ መገናኘት ትችላላችሁ። በእውነት በጣም እኔ የኔ ልጅ መጀመሪያ የቀረስከኝ ሰው ሴትም ይሁን ወንድ አላቅም፣ ለሐሳብህ ትልቅ አክብሮት አለኝ። በቃ ወልደኛል ብዬ አስባለሁና በጣም ነው የማመሰግነው። በመጀመሪያ ግን ተናድጄ ነበር፣ ይቅርታ አድርግልኝ። እኔም መዋሸት ስለማልወድ፣ ምክንያቱም በዚህ እድሜ ለዋሻ አልፈልግም፣ ላመሰግንህም አልፈልግም። አሁን ግን እየገባኝ ሲመጣ ለኔ የቆምክ ሰው ስለሆንክ በእውነት እባክህን ባገኝህ እንዴት አድርጌ እንደምስምህ ግንባርህን የኔ አስተዋይ ሰው እጅግ አብዝቼ አመሰግንሃለሁ። ስለ ሐሳብህ እግዚአብሔር ሐሳብህን ይክፈልህ፣ አስበልጦ አንተ ያሰብከውን ሳይሆን እሱ ያሰበውን ይክፈልህ ብዬ እንደው መልእክቴን የምታዳምጥ ከሆነ ይህን መልእክት አስተላልፋለሁ። ተባረክ የኔ ልጅ። ይህኔ ስምህ ብሩክ ይሆናል። ማን ያውቃል? ማን ያውቃል? ስምን መላክ ያወጣዋል አይደል? እውነት ነው። ምክንያቱም ብዙ ጊዜ እንደዚህ የሚያስቡ ሰዎች ወይ ቅዱስ ናቸው ወይ ብሩክ ናቸው ወይ መልካም ስም ነው። መቼም ሽብሩ ያወጣልኝ። እስቲ ቆይ ማን እንደሆነ እንወቅና። ሽብሩ መጥፎ ነው እያልኩ አይደለም። ማና ሄሎትም አያወጣልኝም። የት እየሄድክ ነበረ ግን የዛን ጊዜ በሰዓቱ? ወደ ብሔራዊ እየሄድኩ ነው። ቀጠሮ ነበረኝ። ከቤት ነው? ከቤት ወጥቼ ጦር ኃይሎች ደረስኩኝ። ከጦር ኃይሎች ወደ ብሔራዊ እየሄድኩኝ ነው። ታክሲ አጥቼ ልገባ ስል በሩን ይዞ ድርግም አረገብኝ። አሁን ሳስታውሰው ከዛ ላይ የሆነ ሹፌሩ ነው ኧረ ፋዘር ና እዚህ ጋር በቃ አለኝና ጋቢና ገባሁኝ እንጂ ልጁ ልክ ልደርስ ስል ድርግም ምን ያደረገው
እኔ ግን እኔን ለማናደድ ብሎ አይመስለኝም በእውነት ያው አንዳንድ ጊዜ እንደማንኛውም ሰው በማስተዋል ስትሆኚ ሽምግልናው ይታይሻል። ልጁ ግን ባለማስተዋሉ ነው። ወይም ደግሞ እኔ አሁን ስም ስላለኝ አይደለም። ሽማግሌ ሲሆን ብቻ ግን መከበር አለበት። አላስተዋለም። ያው ቢዝነሱ ላይ ነው እሱ ያለው። ዘጋብኝ በቃ አልከፋኝም። እውነት ነው። ግን የከፋኝ ሽማግሌ መከበር አለበት። እንዴት በር ይዘጋል ብዬ ነው እንጂ በሰለሞንነቴ አይደለም። በሽማግሌነቴ ግን አዝኜበት ነበረ። በኋላ ስረዳው ለካ ሁሉ ነገር ኔጋቲቭ ማስበሽ ወዴት ትደርሻለሽ? በቃ ባለማወቅ ነው የምትይው። ለሁለታችንም ልቦና ይስጠን እንግዲህ። ከአዶናይ ጋር እንዴት ተገናኛችሁ? እስቲ ከዛ ቪዲዮ በኋላ ያለውን እናስታውስ። አዎ ከአዶናይ ጋር የተገናኘ ነው። አዶናይ ነው የደወለው ወይስ? አዶናይ ደወለ። ይኸውልሽ ቅድም እንዳልኩሽ ብዙ ሰው እየደወለ እኛ እኮ ከአዶናይ ጋር እንሰራለን እንደውል እናገናኝ ይሉኛል። እኔ መገናኘት አልፈልግም። አዶናይ ጋር የሚሰሩ ናቸው? እኔ እንጃ አላውቅም። የፌክ እና እንትን እንስራ ይሉኛል። እሱን የሚያደንቅ ነገር እንስራ እና እናገናኛለን እንዴ። አሁን እኔ ብዙ ጊዜ ሰውን አልጠራጠርም፣ አልፈልገውም። አሁንም አልፈልገውም። መጠራጠርን በቃ በሽታ ነው፣ ካንሰር ነው። ስለዚህ ምን አልኩኝ? አይ ከደወለ እግዚአብሔር ያለው ቀን እሱ ያስደውለዋል። እሱ ያለው እንዴ ነው ያልኩት። በቃ እሱ አንድም እንደውም ምን አለኝ፣ በጣም አብሬው ጓደኛዬ ነው፣ በጣም ነው የምሰራው አለና ደወለልኝ። ስሙን መናገር አልፈልግም፣ አገናኛለሁ ብሎ ከዛ እሱም ጠፋ። የቅርቤ ሰው ነው። መጨረሻ ላይ ግን እንደው ስሙንም በጠራው ከከፋ አላውቅም። እሺ አንድ ማስ ስፖርት አለው እንግዲህ ከገባቸው ትልቅ በጣም በሀገሪቱ በውጭም ዓለም የታወቀ ነው። እሱ ደወለልኝ። ብሔራዊ ቲያትር ትንሽ ልጅ ሆኖ በጣም ኮንፊደንሻል ነው። በጣም ራሱን የሚጠብቅ ከአርቲስት በላይ ነው። ቀደምበኛ ራሱን የሚጠብቅ በዛች እንኳን በሚያገኛት ብር ራሱን የሚጠብቅ ልጅ ነው። ደወለልኝ። አባቴ አንተማ ለካ ወንድማማቾች ማለት ነው ከአዶናይ ጋር ይኸውን የደወለልኝ ያልኩሽ መጨረሻ ላይ እና ባለቤት ነበር ያነሳችው። በቃ ቶሚ ነው በቃ ተናገርኩኝ። እንግዲህ ቶሚ ነው ቶማስ ነው። ቶማስ ፊትነስ አለው አይደለም? የዳንስና የፊትነስ ነው ምናምን የሚል እውነትም በጣም የሚገርም ሰው ነው። ደወለልኝ። አሁን እንዴ ይህንን ማሳዋቀዋለሁ እስቲ ልደውልለት ብዬ ደወልኩለት። ስደውልለት በንጋታ ራሱ ዓርብ ዕለት ነው አስታውሳለሁ። ደወለልኝ። ለመስሪያ ቤት ለራሴ ጉዳይ ነው የሄድኩት የነበረው። ወደ 8 ሰዓት ተኩል ይሁን ምናምን አላውቅም። ደወለልኝ። እሺ ማን ልበል አልኩኝ። ጋሼ አዶናይ ነኝ አዶኒ ምናምን ሲል ማን አዶኒ ምናምን በቃ አልገባኝም። እንደዚህ ምናምን ሲል እንደምን ልጄ ደህና ነው በቃ ከ40 ደቂቃ በኋላ እመጣለሁኝ ይጠብቁኛልኝ። ወዲያው እውነትም ሻርፕ ነው። ልክ 40 ደቂቃ እንዳለው መጣ። ያው እንግዲህ እዛ ላይ የት ነበርክ ያኔ በሰዓቱ አንተ? እኔ ብሔራዊ ቲያትር። አዎ እሺ። እና ሰዎች እንዲህ ቦታ እንሂድ ሲሉኝ እኔ ትልቅ ሰው ጠብቃለሁኝ እዚያ የትም አልሄድም አልኩኝ። ባለው ሰዓት ልክ አንድ ደቂቃ ማላለፈ 1 ሰከንድ ማላለፈም ባለው ሰዓት ከቻለ ከሩቅ እያየኝ ደወልኩኝ። ያችን ስልክ ያዝኩና የት ነህ ወጥቻለሁ የቱ ጋር ነህ ስል ደው እዚህ ጋር እኮ ነኝ። አያውቀኝም፣ መልኬን አያውቀውም፣ እኔን አያውቀውም። እንደዚሁ የስሚ ነው በወፍ በረር ነው የሚያገኝ። ከዛ ከመኪናው ወጥቶ አንበሳው ጋር መኪናውን ምን የመሰለች ውሃ የመሰለች መኪና ቆሟል። ጥቁርና እንትን ለብሷል። ፊቱ መጣልኝ። ልጅ ነው እንዴ አልኩና ጋሽ ሰለሞን እያለ እንደዚህ ይጮሃል እየጠራኝ። ማንም እዚህ ጋር ወይኔ እንዴት ያምራሉ እኚህ ሽማግሌ! በጣም እኮ ግርማ ሞገሱ። ሰው ሁሉ ከበበን፣ በቃ ሰው ከበበን። እኔ በጣም ደስ አለኝ። ትንሽ ልጅ አልኩና መጣው ተቀበልኩት። ለምን ቲያትር ቤታችንን አትጎበኝም? እንደውም አሁን 70ኛ ዓመቱ ነው። ዛሬ ነው የመጣሁት አለ። ከሳምንት በፊት ነው የተከበረውና አላለፈም
ዛሬ ሳምንቱ ነው። ስለዚህ ብትጎበኝ ፎቶግራፍ ኤግዚቢሽን አለ። የዛሬ 70 ዓመት የነበሩ ልብሶች አሉና እሱን እንጎበኛለን አልኩት። በጣም በቃ ያስታውቃል። ከኔ በላይ ፊቱ ሁሉ ጥርስ በጥርስ ሆነ። ደስ አለው። አይኑ ሁሉ ብርሃን መርጨት ጀመረ። ከምር አንዳንድ ጊዜ ደስታዎች ይጋባሉ። አንቺ ያልጓጓሽለትን እሱ ጓጉቶ አንድም ደግሞ የነጮቹ ትንሽ ተጽዕኖ አለ። እነዚህ ነጮች ትንሿ ነገር ናቸው የሚያጋንኑበት መንገድ የሚሄዱበት መንገድ ቀና ነው፣ ደስ ይላል። እና እሱን አየሁበት፣ አስጎበኘሁት። በስመ አብ በጣም በቃ ከሚገባው በላይ ጋሼ በጣም በቃ የሚለው ጠፋው። አልጠበቀም፣ እኔም አልጠበቅኩም። አስጎበኘሁት። እንደገና ደግሞ የኃይለ ሥላሴ ቲያትር የሚያዩበትን ቤተ መንግስቱን አስጎበኘሁት። የተለቀቀው ቪዲዮ ማለት ነው። እሱ ቲክቶክ አካውንት ላይ ያየ ነው። አዎ እሱን ያን ጊዜ ነው ለመጀመሪያ ጊዜ ተገናኛችሁት በአካል? አዎ እንጂ በቲክቶክ ላይ አየዋለሁ። የራሱ እንደዚች ብሎ የተነሳታል እንጂ ከዛ በፊት በስልክ ማውራታችሁ አታውቁም? በምንም ተነገርኩሽ እኮ ዓርብ ዕለት አደወለልኝ። የዛን ጊዜ ነው ያወራሁት። ከዛ በፊት ለምን አትደውልም ሲሉኝ እንደ ሌሎቹ አልጓጓም። አሁን ለምሳሌ እኔ ጋር ሰዎች ሲደውሉ ከአንዱ ወስደው ነው። እኔ አልጓጓሁም። ምክንያቱም ከዛ በፊት ነው የማውቀው። እንደዚሁ በወፍ በረር በሚልካቸው ቲክቶክ ላይ በሚለቃቸው ሁኔታዎች በቃ በጣም የሚያመሳስለን ነገር አለ ብዬ በጣም ነው በቃ ደስ ያለኝ። አንዳንዴ ማወቅ የምትፈልጊው ሰው አለ አይደለም? እንደዛ ነው። ኤገር ነው የሆንኩት በቃ። ስለዚህ ደስ አለኝ። ያው እንዳያችሁት እዛ ላይ በተለቀቀው ነገር ላይ ቲያትር ቤቱን ሙሉውን ነው የጎበኘው። በደንብ እንደውም ሰዓት አነሰ። እሱ በጣም ሊጎበኝ ነበረ፣ ሰዓት አነሰ። እንደውም ሌላ ጊዜ መጥቼ ቲያትር እሰራለሁ አለ። እንዴ እኔ የምፈልገው በጣም አንተ እኮ ምንም መወራጨት የማያስፈልግ ልደንስ እንኳን ብትል ቁመት እኔ በጣም ኢነርጂ አፈሳለሁ ለመደነስ ቁመቴ ማጭር ስለሆነች እየተባባለ እየተሳሳቅን ወጣን። በቃ ከዛ በኋላ ቲያትር አሁን አንድ ላይ ሊሰሩ ነው፣ ልንሰራ ነው። እኔ ስክሪፕቱን እየጻፍኩት ነው አይደለ? አዎ እሱ ልዑል ሆኖ እኔ ንጉስ። ያው በአሪፍ እንሰራለን። በቅርቡ እንጠብቅ። አዎ በቅርብ የግድ ነው። ምክንያቱም ያው አንዳንድ ጊዜ የሚጋባቡሽን ሰዎች አብረሽ ለመስራት የበለጠ ኤገር እንትን ነው ምንድነው ሙቀት ነው የምትሰጫቸው፣ ኢነርጂ ነው የምትሆኛቸው። ላንቺም የሚጋባ ኢነርጂ ታገኛለሽ። እና በእኔ ደግሞ በእንደዚህ አይነት ነገር አምናለሁኝ። ብቻ ቅድም እንዳልኩሽ የሚያመሳስለን ነገር አለ፣ ነፃነቱ አለ። እኔ ጋር ነፃነቱ ጥቅ ነው። ምክንያቱም ያደኩበት መስመር የመጣሁበት መንገድ አዳሪ ትምህርት ቤት ስለሆነ ሚሽኖችም ስለነበሩ የነሱ ነፃነት ይጋባል። ፖዚቲቭ ነው። ይሄ ሰውን የምትፈታተኝበት ነገር አይኖርም። እንደወረደ ነው የምትቀበዩ። ከዛ በኋላ አናላይዜሽን የሚባለው ነገር ይሄ መፈልፈል እንዴት ነው ይሄ አባባል እንዴት ነው የሚለውን ነገር አሁን እየወደድኩት መጣው። ጥሩ አይደለም እንደዚህ አይነት ነገር። በእርግጥ እንደዚህ የሰውን ነገር መፈልፈል ጥሩ አይደለም፣ ግን እና አሁን እየወደድኩት መጣው። ለምን መሰለሽ? በቃ ወደ አላስፈላጊ ነገር እንዳይወስድሽ ይከላከልልሻል። እና የእሱም ጸባይ እንደዚህ ነው። ምንም እሱ ጋር ክፋት የሚባል ነገር የለም። አሁን ባየሁት ነገር በቃ ኦፕን ነው። በጣም መዝለል ይወዳል፣ መጫወት ይወዳል፣ መዝፈን ይወዳል። ሰግጥ ትፈምሳለህ ምናምን የሚለው እኔ ደግሞ እሱ ሰግጠህ ትፈምሳለህ ሲል ቸክለህ ትፈምሳለህ አልኩኝ እኔ ደግሞ። እና እንዲህ አይነት ነገሮች እውነትም ነው ደግሞ ሰግጪ ስቸኪ። አሁን ብዙ ጊዜ ዩኒቨርሲቲ ውስጥ ተማሪዎች 12ኛ እንትንም ቸክለው ነው የሚያጠኑት። ስለዚህ የላቀ ቦታ ላይ ትደርሻለች። እሱም ይሄ የራሱ ስታይል ነች፣ የምትጋባ ደስ የምትል ነች። መሰገጥ ነው የታባቱም ደግሞ የሚምለው እሱ ከማለቱ በፊት ምላት ነበረች አይደለ? አዎ የታባቱ በጣም የሚያመሳስል ነገር አላችሁ ማለት ነው። ብዙ ነገራችን ይሄ የተቀረጸበት እሱ ግልጽነቱ፣ መጫወቱ፣ መጨፈሩ ከትንሹ ጋርም ትንሽ ከትልቁ ጋርም ትልቅ የሚሆንበት ነገሩ ደስ የሚል ነው። በእውነት በጣም ደስ የሚል ነው። ይሄ ለማስመሰል
አሁን ለምሳሌ እንግሊዞች እኔ እንግሊዝ ሀገር ስለአየኋቸው ከአንገት በላይ ነው ፈገግታቸው። እንዴት ነሽ ይሉሽና ብሎም ወዲያው ነው ፊታቸው ክስም የሚለው እና በእኛ ይቀኑ ነበር። እኛ ጎረቤቶቻችን ነበሩ ነጮች። እኛ ስናውካካ ስንስቅ ምን ቢያገኙ ነው እያሉ ይቀኑብን ነበር። ቆመው ሁሉ ይታዘቡናል። እነሱ ናቸው ብዶቹ፣ እኛን ግን እንደ ብድ ይቆጥሩን ነበር። በጣም ነው የምንስቀው። ይጋባል፣ ፈዘው ያዩናል። መንገድ ለመንገድ ሁሉ ስናወራ ስንስቅ ምን ስንል እነሱ ይገርማቸውና ክሬዚ ምናምን ይላሉ። እና የእንደሱ አይነት መንፈስ ነው ያለን። በጣም ደስ ይላል። ይህን ነው እንግዲህ በዛች በአንድ ቀን ውስጥ ያየኸው ማስተዋሉ ይሄን። በጠቅላላ ግን ቻሌንጁን እንዴት አየኸው? እንዴት አገኘኸው? ቅድም እንዳልኩሽ ነው ሀሳቡ ከምንም በላይ ሀሳብ የህዝቡም ተቀባይነት ህዝቡም እየሰጠ ያለውን ምላሽ አያይዘህ በዛው እስቲ ንገረኝ። የሚገርምሽ ነገር አንድ የሚያስደንቀውን ነገር ልንገርሽ። የኔ ቲክቶክ 9000 ላይ ነበረች፣ አቆመ 9900 ምናምን ላይ ነበረች። ልክ የሱ ቻሌንጅ ሲጀምር በአንድ ስንት ገባለው መሰለሽ? ወደ 31000 አሁን ወደ 67000 ነው እንደዚህ ደረሻለሁ። ላይክ ደግሞ 25000 ነው እንደዚህ ነበርኩኝ። አሁን 245000 ደርሻለሁ። በጣም ለውጥ አለው። እና ህዝቡ ላንቺ ያለው አመለካከት በጣም ቀና ነው። እንኳንም ኢትዮጵያዊ ብለሽ የምትመጻደቂበት የምትኮፍሽበት ጉራም ከተባለ ጉራም የሚነዛበት ነው ኢትዮጵያዊነት። በእውነት በጣም ትኮሪያለሽ። ለጥበብ ያለው አክብሮ ለሽማግሌ ያለው አክብሮት በጣም የሚቆጠሩ ባለጌዎች ሊኖሩ ይችላሉ። ግን አብዛኛው ሰው ላንቺ ያለው አመለካከት በቃ የሚገርም ነው። እንግዲህ ይሄንን እኮ ብዙ ሰው በስንት አመት በመናምን የሚዘጋበት ሰልችቶት የሚዘጋውም ሰው አለ። እኔ ግን ልክ እንደሱ ሳምንቱ እንኳን አልቆየም 31000 ሲገባ አሁን ዓርብ ዕለት ነበር አይደል? አሁን 67000 ገብቻለሁ። እንግዲህ አስቢ፣ ይሄ የኔ አይደለም። እግዚአብሔር በዚህ ልጅ ላይ መጥቶ ያደረገው ነው፣ ህዝቡ ላይ መጥቶ ያደረገው ነገር ነው። እና በዚህ አጋጣሚ በጣም ከሚገባው በላይ ተቆርሶ የሚሰጥ ቢሆን ለኢትዮጵያ ህዝብ በሙሉ የምሰጠው ነገር ነበረኝ፣ ግን አይቻልም። ያው ባላችሁበት እግዚአብሔር ሞገስና ክብሩን ይስጣችሁ። ውስጣችንን እንደው እግዚአብሔር ተመልክቶ ሰላማችንን ያስፈንልን። በእውነት እንኳንም የእናንተ ልጆች ሆንኩኝ፣ የእናንተም አባት ሆንኩኝ፣ የእናንተም ልጅ ሆንኩኝ። እኮራለሁ በኢትዮጵያዊነት። እንደ ኃይለ ገብረስላሴ ማልቀስ ነበረብኝ። ምክንያቱም የሱ አሁን የማታገኙ ትኩሳት ነው፣ የማታገኙ እንባ ነው። ዝም ብሎ የሚለቀስ አይደለም። ኢትዮጵያዊነት ሲገባ ነው። ሲገባሽ የምትሆኚው አቅለሽን ነው የሚያሳጣሽ። ስለዚህ እኔ በኢትዮጵያዊነቴ በጣም ነው የኮራሁት። በጣም ዛሬም እንደገና ደግሞ እንግሊዝ ሀገርም ሲሄድ የነበረው አቀባበል የነበረን እዛ ደግሞ ክብር ኢትዮጵያኖች ከሌሎች አፍሪካውያኖች በጣም ሃይ ክላስ ነን ያለነው። ይከበራሉ በቃ እና ደስ ይላል፣ በጣም ደስ ይላል። ልጅ ሆይ አንተም ብትሆን እንደዚህ በአንተ ምክንያት ሁሉ ነገር ምክንያት ነው። ስለዚህ በአንተ ምክንያት ያም የቀረስከው ልጅ በአንተ በሁለታችሁ ምክንያት እዚህ ደርሻለሁኝ። እንግዲህ ወደፊት እንደማላቀውም ከዚህ በላይ እንደምሆንም አውቃለሁኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግናችሁ። እኔን ፎሎ የምታደርጉኝ ሰዎች እናንተም ፎሎ ሁኑ፣ ሰው ይከተላችሁ። አሜን። በጣም ነው በእውነት በጣም ደስ ብሎኛል። ግን በዚህ አጋጣሚ ያልገመትኩት ነገር ነው። አሁን ይሄ ፎሎወሮችህ በጣም በዝተዋል እንዳልከው፣ በጣም በትንሽ ጊዜ ውስጥ አዶናይ ደግሞ ስልጠና ይሰጣል በዚህ ዙሪያ። ከሱ ጋር የተገናኘ ነገር ይኖረው ይሆን? ያንተ ፎሎወር መጨመሩ ስልጠናውን ነገር ተከታትለህ ነበረ ወይስ እንዲሁ ነው? ሰው ነገርኩሽ እኮ የተገናኘ ነው ያዛች ዓርብ ዕለት ነው በቃ። በዛ ብቻ ነው ፎሎወር የጨመረው? አዎ አልተገናኘንም እኮ ከዛ ወዲያ በስልክም አልተገናኘንም። ደውል ብለውኝም ደውል ሲሉኝ አልደውልም። አንዳንድ ጊዜ ኢትዮጵያዊነት እኮ ያስደስትሻል። ኩሩ ነው የምትሆኚው። በጣም ሰፍ ብሎ ይሄ ምናምን ነገር የለም በማናችንም ውስጥ የሚገርምሽ። እና
ተረጋግተሽ በዝምታሽ ውስጥ ነው ነገሮችን የምታዩ። ዝምታ ደግሞ የኛ መለያችን ነው፣ ከዓለም ሁሉ የተለየ ነው። ዝምታችን ነው መልስ የሚሰጠው። ስለዚህ እኔ በዝምታዬ ነው መልስ የሰጠኝና እግዚአብሔር በዚህ አጋጣሚ ክብሩን እግዚአብሔር ይውሰድ። መድኃኔዓለም ከነናቱ ክብሩን ይውሰድ። በእውነት የኔ ክብር አይደለም፣ በእነዚህ ሰዎች ውስጥ አልፎ ነውና እነሱን ክብሩና ሞገሱን ይውሰዱ። በጣም ነው ደስ ያለኝ። በጣም ብዙ ጊዜ በሀገራችን ላይ የምናየው በጣም ረጅም ዓመታትን የሀገር ባለውለታ የሆኑ ለሀገር ያገለገሉ በጣም አንጋፋ አርቲስቶች አሉ። ሲታመሙ ምናምን በህዝብ መዋጮ በእርዳታ ምናምን ነው የሚደረገው። እንደዛ ነው የሆነ ያለውና እናያለን፣ በጣም እንታዘባለን ይሄንን ነገር እና ያንተን መኪና ለመግዛት እንዴት እስካሁን ቆየ የሚል በጣም ብዙ ጥያቄ ያነሳል። እንዴት እስካሁን መኪና ሳገዛ ቆየ? ግን ከዛ ጋር የተያያዘ ጉዳይ ይሆን? ይኸውልሽ ምን አለ መሰለሽ፣ አሁን ብዙ ሰው እንደውም አንዴ ሐዋሳ ላይ አንዱ አድናቂ ነው በቃ ቢያሳዝንሻል እንዴት አብሮ እንዳቀፈኝና ሰውነቱ ይንቀጠቀጥ ነበርና አባቴ መኪና የለም እንዴ አለኝ። በፊት ነው? አዎ ከዚህ በፊት ነው። ከዚህ በፊት ስለኝ እኛ እኮ ሆሊውድ አይደለንም፣ የኢትዮጵያ አክተሮች ነን። የኔ ሀብትና ያው ጥልነጥላውን የሚደግሙት ነው፣ እኔም የምደግመው የነኑ ነው። የኛ ሀብት ህዝብ ነው። ይህንን ፍቅር አንተን እኮ የሰጠኸኝ፣ በዚህ ፍቅር ውስጥ እኔ ጸዳ አሪፍ እንቅልፍ ተኛበታለሁ እና ገንዘቤ አንተ ነህ። በቃ ሊያለቅስም ደረሰ። እናንተ እኮ የሀገር ባለውለታ። አይ እኔ አሁን በቅርብ ነው እንጂ እኮ ስንት ቤት ውስጥ የተደበቁ አሉ፣ እነሱ መውጣት አለባቸው። እንደውም አሁን በቅርብ የጌትነትን ሰምታችሁ እንደሆነ ሁላችንም የተሸለምን ያክል ነው የተሰማኝ። እንዴት ብዬ ልነግርሽ አልችልም። ጌትነት በጣም በቃ ዘግይተናል። በተለይ ተስፋ ኢንተርፕራይዝ ተፈራ የልጅ ታዋቂ ነው፣ የልጅ አዋቂ የሚገርምሽ በቃ ታላቅ ልጅ ነው። በጣም በእሱ አነሳሽነት ጓደኞቹ ተባብረው 68ኛ ዓመቱ ተከበረ። ወንድ ልጅ ሲያለቅስ ጌትነትን 2 ጊዜ ነው ያየው ሲያለቅስ። አንዴ ወይ አዲስ አበባ ሲከለከል ፌንት አድርጎ ነው። ወንድ ልጅ እንዲህ ካለቀሰ አደጋ አለው፣ ልብሽን ነው የሚሰብረው። ሁለተኛ ደግሞ አሁንም እንዲህ ካለቀሰ ስሜቱ ፈንቅሎታል፣ የራሱ አይደለም፣ ጌትነት የራሱ አይደለም። እና 2 ጊዜ አየሁት። አለቃቀሱ ደስታው ይጋባ ነበር። ሁላችንም ነው ያለቀስነው። በቃ በጣም ነው የተደሰትነው። እና እንዲህ አይነት ነገር መደረግ አለበት። አንዳንድ ጊዜ ቲፎዞም አለ። እኔ በግልጽ ነው የማወራው፣ ምክንያቱም በቲፎዞ የሚደረግ ነገር የለም። ጌትነት ግን ዘግይተናል። ሌሎችን ብታይ አሁን አስናቀች ወርቁ ሰው ናፍቃ ሰው ሳታይ እንደናፈቀች ነው የሞተች። ይሄ ከባድ ነው። ህመሙ እዛ ውስጥ ላለበት ሰው ነው ይሰብርሻል። የኔ ዕጣ ፈንታ እኮ እንደዚህ ነው የምትይው፣ አይቀርም። እውነት ነው። እና እስካልየን ብታያቸው እነ ጭራ ቀረሽ የተረፋት ነች። ግን ሰው እየናፈቁ ነው አብዛኞቹ የሄዱት። አብዛኞቹ ለዚች ሀገር ያበረከቱት ሰዎች አብዛኞቹ እየናፈቁ። እኔ በተለይ ስላስናቀች ከተነሳ በቃ የሚሰማኝ ስሜት ከባድ ነው። እንደዛ አሟት የሚጠይቃት ጠፍቶ ያቺ መድረክ የምትሞላዋ ስክሪፕቶ የተወረወረባት ህዝቡ የጮህባት እንደገና ደግሞ ያጨበጨበላት አብሮ ያለቀሰላት ያቺ ሴት አልጋ ስትይዝ ግን አርቲስቱም ራሱ አላያትም ከኔ ጀምሮ። ስለዚህ ልንወቀስ ይገባል። አሁን በጌትነት ተጀምሯል፣ ፋና ሆኗል ጌትነት። ስለዚህ ይሄ መቀጠል አለበት። አለበለዛ ያሳማል። እንደዚህ አይነት ነገሮች መታማት የለም ማሳመን። የኔ አሁን እኔም አሁን ይሄ እንኳን እንደዚህ አጀንዳ መሆኔ አልወደድኩትም። ከምሬ ነው የምልሽ። ምክንያቱም ከኔ የበለጠ መልካም የሰሩ ሰዎች አሉ ቤት ውስጥ ተደብቀው፣ ማንም ሊያያቸው ያልፈቀደ ሰዎች አሉ። እኔ እኮ ምናምንቴ ነኝ። ምን ያቺ ነገር ስለሆነች እኮ ነው እንጂ ማን ያቀኛል ከዛ በፊት አይደለም። ያስ ልጅ ቀረጻት፣
በቃ እግዚአብሔር ፈቀደለትና አዘዘው፣ ተቀረጸች። የበለጠ ሴሌብሬት ሆንኩኝ። የበለጠ እውቅናዬን ሁሉ ጨመረልኝ። ሌሎቹስ ማንም ያያቸው ይሄ ነገር መቀጠል አለበት ነው የምለው እኔ። ምክንያቱም ያን ጊዜ እንደተባለው ሰውም እንደሚያማውም ለሙቀት ነው ለእንደዚህ ነው ለእውቅና ነው ምናምን የሚሉት ነገር እውነት ካልቀጠለበት እንደዚህ አይነት ነገሮች ማናቸውም ላይ ካልቀጠሉበት አንድ ሰሞን አቋራጮች አንድ ሰሞን የሽልማት ድርጅት ተቋቁሞ ነበር በኢህአዴግ ጊዜ። በቃ ሆይ 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 ተባለና እናስነቀችም ተሸለሙ። እንደውም አንዴ ስትጠየቅ ብሔራዊ ቲያትር ያን ያህል አገልግጄ ሻይ እንኳን ብለው አይደለም የሸኙኛለች። ይሄ ስትሰሚ ያምሻል አይደለም? ያማል። ወጋየሁ ሲሞት የወጋየሁ አሁን ፍቅር እስከ መቃብርን ትረካ ሰምተሽ ወጋየሁ ነው የምትይው። ምን ተደረገ? ማን አስታወሰው? አይደለም? እውነት ነው። ስለዚህ እንዲህ አይነት ነገሮች መለመድ መቻል አለባቸው። እኔ እንግሊዝ አሁን ደጋግሜ የማወራው እንግሊዝ፣ ግሪክ ለአርቲስቶቻቸው ያላቸው ክብር ፕሬዚደንታቸው፣ ጠቅላይ ሚኒስትራቸው የእነሱን አክል አይከበርም። መንገድ ይለቀቅላቸዋል እኮ ድንገት ቢያልፉ እንኳን በመንገድ ላይ በመኪና ወጥ ወይም ደግሞ ሾፒንግ ሊያደርጉ ቢመጡ የራሳቸው አላቸው የራሳቸው ሾፒንግ። ምክንያቱም ሰው ስለሚያስቸግራቸው ድንገት ፓፓራዚዎች አሉ። እነዚህ ደግሞ ተከታትለው የሰውን ነፍስ የሚያስጨንቁ አሉ። በቃ እባክህን እቃው በሙሉ ነው የሚሰጣቸው፣ አይገዙም። ፓክ ተደርጎ አይሮፕላን ውስጥ እንኳን ስትገቢ የአይሮፕላን በቃ ደንበኛ ማስታወቂያ ነው የሚከፍልሽ ክፍያ። ስለዚህ እሱን ይመጣል አይቀርም። ደሞዞቻቸውስ የሚከፈላቸው ደሞዝ የውጮቹን እያነሳን ስለሆነ ደሞዝ የሚባል ነገር የለም እነሱ ጋር። በቃ እንዴ በሚሊዮንና በቢሊዮን ነው የምትፎካከሪው እኮ። አሁን ያው መነሻዬም እንግሊዝ ስለሆነ የራሳቸው አንድ ወረዳ የሚያክል ቤት አላቸው፣ መንደር አላቸው የራሳቸው። ከዓለም የሚፈልጉት ነገር የለም፣ ከተማ የሚፈልጉት ነገር የለም። እዛው ፊልም ቤት አላቸው፣ እዛው ጉግስ አላቸው፣ ጉግስ ዋና ቦታ አላቸው፣ የተለያዩ ነገሮች አሏቸው። ስለዚህ የሚያስደንቃቸው ነገር የለም። ክፍሎቻቸው 40 50 100 ናቸው። ዛሬ እዚህኛው አድረው እንደሆነ ነገ ደግሞ እዛኛው በቃ ሪላክስ ነው የሚያደርጉት። እኛ ሀገር ያለው ሁኔታ እንዴት መስተካከል ይኖርበታል? አንድ በኬኔዲ ጊዜ ነው ደርሼበታለሁ። 3ኛው ኬኔዲ የአሜሪካን ፕሬዚደንት ደርሼበታለሁ። ናሳ ላይ አንድ ጥቁር ታጸዳለች። እንደዚህ እያጸዳች እያለ ገርሞት ዝም ብላ አያትና አንድ አፖሎ ትሁን ማን ይሁን ብቻ አፖሎ ልትበር ብሎ ነው መሰለኝ ኒል አርምስትሮንግ እነሱ ላይ ሙላ ደርሻለሁኝ። አፖሎ ስትበሩ ላይ አይቻለሁኝ እና በብላክ ኤንድ ዋይት ነው። ምን አተኩራ አያትና የኔ እህት ይሄንን የምታጸጂው ለደሞዝ ስትይ ነው ወይስ ምንድነው ብለ ዞር ብላ ስታይ ፕሬዚደንቱ ነው ማይ ኤክሰለንስ ነው ያለችው። በቃ እኔም ማጸዳው ለደሞዝ አይደለም፣ ከዚህ የሚሄደው ወደ ናሳ ወደ ጠፈር የሚሄደውን ሰው ንጽህናውን ልጠብቅለት ነው። የኔ አሜሪካዊ ሰው ነው፣ ስለዚህ ለእንደሱ ነው እንጂ ማጸዳው ለእንደዚህ ነው ለእንደዚህ ነው አይደለም ብላ ስትመለስለት እንዲህ ነው ያለቀሰው። ያ ሁሉ ተላልፏል፣ በቴሌቪዥኖች ተላልፏል። እንደዚህ ነው መሆን ያለብን። ለሀገሬ ነው እንጂ የምሰራው ለግለሰብ አይደለም፣ ለመንግስት አይደለም። መንግስት እንዲያመሰግነኝ አይደለም፣ ሀገር ግን ልታመሰግነኝ ይገባል። ሀገር ማለት ወንዙ፣ ሸንተረሩ፣ ተራራው አይደለም። እኔና አንቺ ነን ሀገር ማለት አይደለም። አንቺ ልታመሰግኝኝ ይገባል። ክፉማና ማንም ያንሰው ጎሽ መባል መቻል አለብን። እነሱ ጎሽ በመባባል ነው እዚህ የደረሱት፣ ሲደናነቁ ነው እዚህ የደረሱት። እኛ ጋር ግን አላቅም እንግዲህ ምናችን ሲስተማችን ይሁን ምናችን ይሁን አላቅም፣ ትንሽ ጎልደፍ ጠመም ያለ ነው። አንደናነቅም። መደናነቅ ደግሞ የስልጣኔ ምልክት ነው ብዬ አስባለሁ እና እሱ ትንሽ ትጎለናለች። አሁን እንደውም ባለፈው የአርቲስት ችሮታው ከልካይም እየታየ ነበረ።
እንደዚሁ ትራንስፖርት ላይ ቁጭ ብሎና የሱም ይቀጥላል እያሉ ነበር። ያው እንግዲህ እንተቻቻለና እንግዲህ ያው በመቀጠል ከጋሽ ሰሌ ቀጥሎ እሱን እንጠብቃለን እየተባለ ነው። በጣም አሪፍ ነው ይሄ ነገር። ይኸውልሽ አሁንም ለሚዲያ ፍጆታ እንዳይሆን ነው የምፈራው። እሺ ገብቶሻል? ለሚዲያ ፍጆታ እንዳይሆን ይሄ ነገር መቀጠል አለበት። ስለታየ አይደለም። እኔ እኮ አጋጣሚ ስለሆነ ነው፣ እሱም ደግሞ አጋጣሚ ስለሆነ ነው። በየቤቱ መግባት መቻል አለብን። ቅድም እንዳልኩት ነው። አስናቀች እንደናፈቀት ከእንግዲህ ያለው ትውልድ እንደናፈቀ መሞት የለበትም አይደለም። በቃ በነዛና በእኛ ይብቃ። እውነት ነው። ከእንግዲህ እናንተ ደስ ብሏችሁ በእግራችሁ ምድር ላይ በቃ መሽቶ እስኪነጋ ድረስ የምትጠብቋት የምትናፍቋት አገር እንዲኖራችሁ እንፈልጋለን። እኛ ሻለፍን የሚጮህ ትውልድ ግን ደስ ብሎ ኮምፎርት ተሰምቶት የሚያየው ሀገር መኖር አለበት ብዬ አስባለሁ። ስለዚህ መቀጠል አለበት። ባቡር ውስጥ ስታይዝ ሰው የግድ ታዋቂ ሰው እንደዚህ ነገር ላይ መታየት አለበት። ገብተን መፈልፈል መቻል አለበት። አሁን ለምሳሌ አሁንም የምነግርሽ እዛ ቻሪቲ አለ፣ ይሄ እርዳታ ማሰባሰብ መንግስት ትንሽ ነው ፈሰስ የሚያደርገው ህዝቡ ነው አለ። በማህበር ተደረጀተው እነዚህ ሆምለስ ለሚባሉት ቀን በቀን 60 ፓውንድ አላቸው በሳምንት አንዴ። ከዛ በተጨማሪ ለጊዜ ምግብ ይመጣላቸዋል ፓክድ ቴክ አዌይ አይነት። ያው ማንም ሊበላው በቃ እንዴት ልበልሽ ሀብታም ነኝ የሚለው የማይበላውን እነሱ የሚሰጣቸው እና ያ ሁሉ ማን ነው? ህዝቡ ነው። ቅድም እንዳልኩሽ መንግስት አይደለም ያንን የሚሰራው፣ ህዝቡ ያዋጣል። 5 ሳንቲም ምናምን መንገድ ላይ አይረዳም። ግን አንዳንዶቹ አፈንግጠው ሄልፕ ሚ ብለው በዚህ በካርቶን ይጽፋሉ። ማንም አይሰጣቸውም። መንግስት ያ ኮንትሮል ያደርጋል፣ እዛ ውስጥ ይገባል። ልክ እኛ አሁን ቤተክርስቲያን ሳጥን እናዘጋጀለን በየሆቴሉ በየምኑ ግሮሰሪ ውስጥ እንደምናዘጋጀው ልክ እንደዛ መቅረብ አለበት። ያ ከሆነ ችግርን እናሸንፋለን። ተራራፍ ጫፍ እንሰቀል እንወጣለን። ይህን ነው የማስበው። እሺ ይሄ ሱፍ በጣም ነው ያማረብህ። ካንተ ጋር ሄዷል። ቅድም ስንመጣ እየነገርከኝ ነበረ ታሪካዊ ሱፍ ነው ብለኸኛል። እውነት ነው። ከአዶናይ ጋር የተገዛው ሱፍ ነው? አዎ። እስቲ እንዴት ነበረ? ይሄን ሱፍ አንተ ነህ ሪኮመንድ ያደረከው ወይስ አዶናይ በራሱ ተነሳሽነት ነው ያደረገው? አንተ መጀመሪያ ያወራኸው ነገር ነበረ? ምንም እንዴት ሱፍ ሊገዛ ቻለ ብዬ ነው። ይኸውልሽ ሄድን አንድ ቦታ ይዤ ሄዳለሁ አለ። እንሄዳለን እንጃ በመንገድ ላይ እያወራን ነበር የምንሄደው። እሱ ያወራነው መኪና ውስጥ ያወራነው ተላልፎ እንደሆነ አላውቅም። እኔ እኮ አልከታተልም። በቃ እንደዚህ አይነት ነገሮች የሚመለከቱኝን ነገሮች ነው የምከታተለው እንጂ ዲፕሊ እንደዚህ ተባልኩ እንደዚህ ምናምን እንደ ድንገት ስከፍ ወይኔ ቲክቶክ ላይ ስከፍት ነው የማገኛቸው ስድቦቹንም መልካም ሀሳቦችንም የማገኛቸው እኔ ቲክቶክ ላይ ነው። እና እንደዚህ አልፋለሁ ድንገት ባገኘው ወይም ደግሞ የቤተክርስቲያን ነገሮች ቻሪቲ ሲኖር የእርዳታ መሰባሰብ ሲኖር እሱን እንትን አደርጋለሁ ፎሎ አደርጋለሁ። እና አንድ ቦታ እንሄዳለን አለ። የሄድን እያለ ቦሌ ስንደርስ ኪንጎ ነው መሰለ የሚባለው በጣም የቱርክና የጣሊያን ልብሶች ነው ያሉት። ዛሬ ሰግጠን እንፈምሳለን ምናምን አለኝ። ደግሞ ሰግጠን እንፈምሳለን ደስ ምት ልቤና እንትና አረሰረሰችው ደስ አለኝ። ታዲያ እኔስ ደግሞ ቸክለን ደግሞ እንፈምሳለን አልኩ። በቃ ተሳሳቅን። እዛ ልጁ ጋር ደወለለት። በደንብ ተዘጋጃለው። ሄድን። በቃ የሚገርም ነገር ተአምር ነው ለኔ የሚገርም እውነትም። አዶናይ ምንድነው ትርጉሙ ስል ኢየሱስ ከኛ ጋር ይሁን ብቻ አላቅም። እንደዚህ አይነት ትርጉም ነው የሰጠው። እውነትም ያው እግዚአብሔር ከሱ ጋር ሆኖ እንደዚህ አይነት ነገሮችን እንትና እንጂ በኔ በኩል ምን ሐሳቡም የለኝም። እንደዚህ ያደርጋልን ብዬ አልገመትኩም። አላወቅም ነበር ወደ ሱቁ ጋር ስትሄዱ ምንም ነገር አንድ ቦታ እንሄዳለን አለ። ይኸውልሽ መጣ ተነጋገርን። ቤቱን አስጎበኘሁት። በቃ ጋይሰል ዛሬ ከኔ ጋር ነው የምትውለው፣ ማስጎበኝ ቦታ አለ እንዴ ሸራተን ሁሉ ታድራለህ ብሎኝ፣ ኧረ እባክህ ሚስትና ልጆች ጥዬ አላድርም እኔ ውጭ አድሬ አላውቅም። ሱፉ የተገዛ ቀን ነው የዛን ዕለት እኮ ነው። ስካይላይት ሄድን። በቃ አንድ እንደ ዓለም አቀፍ አንድ ጠቅላይ ሚኒስትር የሚያገኘውን ክብር ነው ያገኘሁት።
አላመንኩም። በስመ አብ በጣም የሚገርም ልጅ እኔ ፕሮሞሽን እየሰራውም አይደለም እንደው እንዳትታዘቡኝ የምትመለከቱት ሀሌታን የምትመለከቱ ሀሌታ ሚዲያ ይሄ ሰግጬም ፈምሳለሁ ቸክዬም ፈምሳለሁ እሱን ለማምጣት አይደለም እና እስከዚህ ድረስ ነበር አልገመትኩም። እንዴት ብለሽ ትገምቻለሽ? እና ብዙ ልብሶች አሉኝ በራሴ የገዛኋቸው እንግሊዝም ሀገር ሄጄ አንድ 4 እንደዚሁ አሉ። ስለዚህ በጣም ነው ደስ ያለኝ። አልጠበቅኩም። እንግዲህ የልቡን መንፈስ የነገረችኝ የሚለው ነገር አለ። ነፍስ የነገረችኝ አደርጋለሁ የሚለው ነገር ስላለው እኔም ደግሞ ነፍስ ያደረጋችሁ እኔም ተጋብቶብኛል አድርገው አልኩት። ይህ እንደዚህ መሰለ እንግዲህ የ23 ዓመት ልጅ አስመስሉኝ ወደ ቤቴ መጣሁ። ከሌሊቱ 7 ሰዓት ነው። በቃ እንደ ሽምግልነቴ አይደለም። እዛ ሲያዞረኝ ወደዚህ ሲያዞረኝ እዛ ሲያስጎበኘኝ ይሄ ነበርኩኝ ወይም ደግሞ አርጅቻለሁ ነው ያልኩት። በቃ የሚያሳዩኝ ቦታዎች እንደ አዲስ ነው የማያቸው። እዚህ ቦታ ሲወስደኝ እንደገና ደግሞ ቶሚ ፊትነስ ጋር ሲወስደኝ ደግሞ እንግሊዝ ሀገር ያለው አይቻለሁኝ እዛ ፊትነሳቸውን እንደው ይሄ በለጠብኝ። እንደው የቶሚ አገር ውስጥ ያለው በጣም የሚገርምሽ ስፖንጅ ላይ ቆምሽ ነው የሚመስለው እንትኑ ሁሉ በጣም ነው ደስ ያለኝ። እንዳልሽው ምንም ያሰብኩትም ነገር አለ። አርቲፊሻል ነው የሚሆነው። አሁን ለምሳሌ አንዳንዱ ጋር ስትሄጂ ይህን እጠይቅሃለሁ፣ ይህን እንደዚህ እልሃለሁ፣ ይህን አደርግልሃለሁ፣ እንደዚህ ትመልሳለህ ምናምን እሱ ነገር አይመቸም። ብዙ የምተው ነገር አለ። ሀሌታ ስመጣ ግን እዛው እንትን እንዳይኖር የምቃወምበትን ነፃነት ሰጥታችሁ ነው የምትጠይቁት። እሱ በጣም ከሌሎች ሚዲያ የሚለያችሁ ያ ነው። ምክንያቱም እናንተ የምትፈልጉት ሆኖ የማልፈልገው ከሆነ አሰግጡ፣ ክርር አትሉ። የእንግዳ መብት እንጠብቃለን። በቃ እሱ ነው መሆንም ያለበት። እነዛ አንዳንዶች ጋር ግን ሲሄድ እንፋታለን። እንደዚህ አምነውበትና ወደው እንዲናገሩ ነው የምንፈልገው። መሆንም ያለበት እንደሱ እንደው ማርጠብ ይበል ካፈሽ እና እንደሱ ነው መሆንም ያለበትም። ለምን እንትን ያለሽ ምንድነው ሰው ያልፈለገውን ነገር ለምን ይጠየቃል? እሱን ስለዚህ ምንም የተጨመረበት አርቲፊሻል ነገሮች የሉም። እኔ ደግሞ እንደዚህ አይነት ነገር የሚያስመስል ነገር አልወድም። እንደዛ ቢያደርግ ኖሮ የዛን ዕለት ነበር የምፋታው። አልፈልግም። ስንት ቀን አሳለፋችሁ ከአዶናይ? አንድ ቀን የዛችሁ አንድ ቀን ብቻ ነው እስካሁን ያገኘኸው? በቃ ዓርብ ዕለት የሚገርምሽ ዓርብ ዕለት ተገናኘን። በቃ ይሄ ሁሉ አንድ ቀን ውስጥ ተካሄደ። እኔ አላመንኩም። ብቻ በአንድ ቀን ውስጥ ግን ጡረታዬን ሁሉ ደሞዝ ጠጨቀኝ እና የዛን ጊዜ ለምን ብቻ እንትን አላልኩም፣ ነገርኩት። ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው! አይ ድፍረትም አይደለም። አይኑ ላይ ይታይሻል። አባቱን ያስታወሰ መሰለኝ፣ አላቅም። በጣም ፊል አደረገ። ከእንግዲህማ በጡረታ በ7000 ብር ምናምን የሚደረግ ታሪክ የለም አለኝ። ኧረ ይሄ ልጅ ምን ሊያደርግ ያፈነዳኝ ነው እንደዚህ ያልኩኝ። በቃ በእውነት ብጥብጥ ነው ያልኩት ባንዴ ደንግጬ። ከዛ አምጥቶ ብሩን ሲዘረግፈው ስንት ብር ነበር? ወደ 50,000 ብር። ይሄ በቃ የሚገርምሽ ነገር ነው። ፊቴ አላመንኩም። አይ የኔ ልጅ አታብዛብኝ፣ እንደዚህ አይነት ነገሮች እኔ አይመቸኝም፣ አልወድም ነው ያልኩት። እንዴ ለአባቴ ያው እርሱ ግርማ ሞገሱት እኮ በቃ ሲበል እንደዚህ ይላል ምን ይላል። እንግዲህ ካመጣው እሱ የሰጠኝ ስጦታ ነው፣ በእሱ አማካይነት የመጣልኝ ነው። እሺ አልኩኝ፣ ተቀበልኩ። እግዚአብሔር ይመስገን። ብሩ ስራ ላይ ውሏል እንዴ? በስመ አብ! ምንም በቃ የሚገርምሽ ነው። በአንድ ጊዜ በአንድ ቀን በዛ ሰከንድ ውስጥ በዛ ደቂቃ ውስጥ ያን ያህል ብር እንግዲህ በታሪክ እኔ ነኝ ብዬ አስባለሁኝ። አንድ እንኳን ሰርተሽ ለማግኘት አሁን ፊልም ሰርቼ አንዳንድ ጊዜ ማላገኝበትም ነገር አለ።
በቃ የተወሰነውን ያሰሩሽና ቀብድ ይከፍላሉ። ከዛ ላይ የሚጠፉበት ነገር አለ። ለፍተሽ እንኳን እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ። እንደውም ይገላምጡሻል ሲያገኙሽ። እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም። ክረምት ነው የአዲሱ በኢህአዴግ ጊዜ ነው። ይሄ ባቡር የሚሄድበት አለ አይደለም፣ ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል። እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ። ቁጭ ብያለሁ። እንደዚህ ቆሜያለሁ። ቁጭ አልኩ። ወንበር የለም። ቆሜያለሁ። ከዛ የሆነ ልጅ ነው፣ ዳይሬክተር ነው። እስካሁን ድረስ በቃ ሳየው ያናድደኛል። የሚያስጠላ ልጅ ነው። መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረጭቶኝ ሄደ። እንግዲህ ብር ያለበት ሰው ነው የሰው። እንዲህ የሚያደርጉት ሰዎች አሉ። ህሊናቸው የሚዳፈሩ፣ በህሊናቸው የሚቀልዱ አሉ። ህሊናቸው ዳኝነት የሌለባቸው ክፎች አሉ ብዙዎቹ። እና እኔ ከ6 የሆሊውድ ከመጡ ሰዎች ጋር ሰርቻለሁ። እንዴት አድርገው እንደሚያከብሩን ለነግርሽ። ሆራይዘን ቢዩቲፉል ሰርቻለሁ። ፈረንጁ የሚባል ሰርቻለሁ። ድፍረት የሚባል ሰርቻለሁ። እንደገና ደግሞ ዳንግሌ ዘላምብ ኦስካር እንደውም ታጭቷል። ሁለቱም ኦስካር ታጭቷል። እንደውም ድፍረት ላይ አንጆሊና ጆሊ ናት ስፖንሰር የሆነችው። እዚህ ታላላቅ ፊልሞች ላይ ሰርቻለሁ። እና የነሱን አክብሮት ስታይና የነሱን ዳይሬክተርነት ስታይ በጣም ይገርምሻል። የኛው ሰዎች ሆነው ደግሞ የሚገርሙሽ ዳይሬክተሮች አሉ። እንደ ሄኖክ አየለ የሚመስል፣ እንደገና ደግሞ አሁን በስንቱን የሚያዘጋ አብርሃም ገዛኸኝ። 2 አብርሃሞች አሉ። ያኛውም አብርሃም ብሉ ስካይ ባለቤት አለ። እሱም ጎበዝ ነው። በጣም የምወዳቸው። እንደገና ደግሞ በጣም ብዙ ጀረሳው ነው እንጂ በጣም የሚገርሙሽ የኔነ አሁን አንሳሮ ነው ያዘጋጀው ልጅ 2 ፊልም ሰርቻለሁ። አክብሮቱ ልነግርሽ አልችልም። በተለይ ለነባር ለታዋቂዎች አርቲስቶች ሰለሞን ሙሄ በቃ የሚገርምሽ አይጫንሽም። የሚጫንስ አንዳንዶቹ እንደውም የሚሳደቡም አሉ። አንዱ ስሙን አልነግርሽም ሰድቦኛል። እንዲምባ ነው ያስለቀሰኝ። እና እንደዚህ አይነት ነገሮች አሉ። የሚጎዱሽም ይኖራሉ፣ የሚያለሙሽም ይኖራሉ። በእንደዚህ ውስጥ ነው ያለው። እና በጣም ደስ ብሎኛል። እኔ ልጅ እንግዲህ ከአዶናይ ጋር አንድ ቀን ነበር ቆይታ ያደረገ። 9 ሰዓት ተኩል አካባቢ መጣ። 7 ሰዓት ከምሽቱ ቤት የገባው። እንግዲህ ከ9 ሰዓት እስከ 7 ሰዓት ያለው ስንት ሰዓት ይሆናል? እንግዲህ ሂሳብኛ አርቲስቶች ትንሽ ዜሮ ነን እና እናንተው ደምሩትና ያን ያህል ሰዓት ነው እንግዲህ ያሳለፍነው። በዛ ሰዓት ውስጥ እንግዲህ ብዙ ነገሮች፣ ብዙ ደሳስ የሚሉ ነገሮች፣ የሚጋቡ ነገሮች ሁሉ አሳልፈናል ብዬ አስባለሁ። እዛ ከሱ ጋር አብረህ ስታሳልፍ አሁን ስለ አዶናይ በጣም ብዙ ነገር ይወራል፣ ብዙ ነገር እንሰማለን። መልካምም ነገር አለው፣ መጥፎም ጎን ይነገራል። አንተ ስታየው ግን በአንተ አይን፣ በአንተ አረዳድ እንዴት አይነት ባህሪ ነው ያለው አዶናይ? እኔ ነገርኩሽ። በዛች ፍቅርና እውቀት አንድ ቀን ነው ይባላል አይደለ? በመጀመሪያ ቀን የመጀመሪያዋ ቀን ያቺ ስፓርክ ብልጭ የምትልባት ነገር እሷ ወሳኝ ነች እንጂ 30 ዓመት 40 ዓመት ቆይተው ሁሉ እኮ የሚፈነካከቱ ሰዎች አሉ። አንድ ቀን ደግሞ ተገናኝተው በጣም ብዙ ነገር የሚያጋቡብሽ የምታገባባቸው ነገሮች ይኖራሉ። እኔ በዛች ሰዓት ውስጥ ያየሁበት አዶናይ ላይ እንደናንተ እኔም አሉባልታውን፣ ወሬውን፣ አስከፊውን ነገሮች ሁሉ ሰምቻለሁ። ቅድም እንደነገርኩሽ አይመቸኝም። ይሄ ብታደርጊው እንኳን ለኔ በቃ አለማወቅ ነው ብዬ የማስበው እንጂ ይሄ እንደዚህ ፍርድ አልሰጥም። ፍርድ የሱ ብቻ ነው። ለምን ፍርድ? አንቺ ማነሽና ነው ይሄን ቆሻ ጉድፍ ልታወጪ? ብዙ ጊዜ እንደዚህ ሰማለሁ አያለሁ። እኔ እንዴ ከስንት በላይ ይሆናል አላቅም፣ ከ100 ምናምን በላይ ይሆናል እሱን ፎሎ ሳደርግ። ስለዚህ ባይመቸኝ እኮ አላደርገውም። ባይመቸኝ ደግሞ ምን እላለሁ? ወይ ሂስ እሰጣለሁ፣ አስተያየቴን እሰጣለሁ እንጂ ነቀፌታ መግደል ነው። ትችት
ጠቀሜታ ትችት አለ። ስድብ ምንድነው ይባላል? ስድብ ይገላል፣ ፍቅር ያድናል ይባላል። አሁን ልጅ ብትሰድቢው ምን ብትዩ የሚሞት አይደለም። የበለጠ የወደደው ለስራው ትጉነትን ያመጣል። ስለዚህ አንቺ ከሚባለው በላይ ከሰማነው በላይ ሁሉ ተብሏል፣ ብዙ ተብሏል። እየቆራረጡ የማያስፈልግ ነገር ሁሉ ብለው ጽፈውበታል። እኔ ግን ከመጀመሪያ ስለምከታተለው ጉድፉ ራሱ ይማርከኛል እኔ። ምክንያቱም እማርበታለሁ። ሰው ከውድቀቱ ነው የሚማረው። ያንን ሰው ውድቀት ካልተማርሽበት አንቺም ወዳቂ ነሽ እንጂ በውድቀቱ ላይ ግን መሳለቅ መግደል ነው፣ ከመግደል አይተናነስም። ስለዚህ እኔ በዛ ሰዓት ውስጥ ያየሁት ነገር እጅግ መልካም ነው፣ ግልጽ ነው። ግልጽነቱ ይበዛል። አንዳንድ ጊዜ ከኛ ባህል ጋር አይሄድም። ግልጽነቱ ከኛ ባህል ጋር አይሄድም። ማስተካከል አለበት። አዎ ምንም ቢሆን ቅድም እንዳልኩሽ ከፈረንጆች ጋር ባድግም ግልጽነቱን ግን ቁጥብነት መኖር አለበት። በስመ ዲሞክራሲ ልቅነት የሚባል ነገር የለም። ዲሞክራሲ እኮ ራቁትሽን ሂጂ የሚልሽ ነገር የለውም። ነፃነት ነው ተብሎ አይካሄድም። እንደዛ አይደለም። ታቧል። ይሄ አይነክ የሚባሉ ነገሮች አሉ። በሰው መሀል ውስጥ እየሆንሽ መሳሳም የኛ ባህል አይደለም። አይደለም ባቡር ውስጥ እየሆንሽ እነሱ ጋር ብርቃቸውም አይደለም። የፈለጉትን ሁሉ ያደርጋሉ። አይባልጉ እንጂ መሳሳሙ ሙሉ ይሄ ነውረኝነቱ ይፈጽሙታል። ምንም ጣጣ የለባቸውም። እሱ ከባህሉ ወጣ፣ ግልጽነቱ ወጣ፣ የዋህነት ሆነ በዛና አላስፈላጊ አሉባልታ ውስጥ አላስፈላጊ ምልከታ ውስጥ አስገባው። ሳያው ግን እኔ በጣም ያለ ልጅ ነው በእውነት። አሁን ብዙዎቹ አሁን የሚከታተሉት ያለሽ ነገር ሼባ ስለገዛለት እኮ ነው እንደዚህ ስላለ እንኳን ደግ አደረገ። የእሱን ሀሳብ ወስጄ ምን አባክ ተቃጠል እያለኝ ይናገራል። ስለዚህ ቃጠሉ እኔ ምን ማድረግ አልችልም። ስለተገዛም ስላልተገዛም አይደለም። እኔ ውሻ በበላበት ይጮሃል፣ እኔ ጋር አይሰራም። እንኳን ብትሰሪብኝ ታዝቤ ከቻልኩ እናገራለሁ፣ ካልቻልኩ የምናገረውን ነው የማደርገው። እኔ ከቻልኩ እናገርሻለሁ፣ ካልቻልኩ በተለያየ መልኩ አንቺን የምትማሪበትን መንገድ በቃ አሳይሻለሁ እንጂ ስለወደቅሽ እንደገና ሌላ በትር አምጥቼ አልቀጠቀጠሽም። ለዚህ ነው ጋይ ጸጋዬ ጓድ ለጓዱ ጓድ ቢሆንም ጓድ ለጓዱ ጓድ አይሆንም ይላል ባለቅኔ ሎሬ ጸጋዬ ገብረመድኅን። ምክንያቱም ጓዶች ሁልጊዜ ጓዶች አይደሉም። የሚያጣላቸው ነገር አለ፣ የሚገዳደሉበት ነገር አለ። ስለዚህ ያን ነገር ነው ስለወደቅሽ እንደገና ሌላ ዘርጣጭ አምጥቼ ለምንድን ነው ውሻ የሞተ ነገር የማይበላ? አሽትቶ ነው የሚሄደው። ውሻን አይበላውም። በቃ እኛ ግን ገለንም እንቦጫጨቃለን። አንዱ እግሩን ይወስዳል፣ አንዱ እጁን ይወስዳል፣ አንዱ አንገቱን ይወስዳል። እንደሱ ማድረግ የለብንም። ይሄን ልጅ ሊማር ከተቻለ ደግሞ እሱም ጠንካራ ነው፣ ውስጡ ጠንካራ ነው። ባየሁት በዛች ሰከንድ ውስጥ ባየሁት ጠንካራ ነው። የሚረብሸው ነገር የለም። በጣም ፈሪሃ እግዚአብሔር ያደረበት ሰው ነው። እግዚአብሔርን ከአፉ አያወጣም። እንግዲህ እንደሚባለው ከሆነ ምንም ሴጣንም ይናገራል ይላሉ። እሱ አይደለም። እነዚህ ያሉት ሰዎች ናቸው። እንደውም ሴጣኖች እንደዚህ የሚሉት ሰዎች ሴጣኖች ናቸው። በሰው ተሸፍነው የራሳቸውን ማንነት ለማሳየት የሚሞክሩ እና እሱን ነገር እኔ ብዙም አይመቸኝም። ትንሽ ነፃነቱን ገደብ ቢያስይዘው ኢትዮጵያ የሚሸት ቢያደርገው ደስ ይለኛል ብዬ ነው። ይህን መቼም ሳይከታተል አይቀርም ብዬ አስባለሁ። እሱ ጋርም ይደርሳል። የእኔ ልጆች እንጂ ሌላው አናባዙ ይናገራል። አደርግ ሰግጥ ፈምሳለሁ። ይህንን ነው የምለው። ደስ ይላል በጣም። አንቺ ከባድ ጠያቂ ነሽ። ያው እኛ ህዝቡ ጋር ያለውን ሀሳብና ስሜት ነው ይዘን የምንመጣው። እውነት ነው። ይሄን መጥራት አለበታ። የእናንተ ደግሞ ኃላፊነት ይሄንን ነው ማጥራት ነው። ጋዜጠኛ ወገናዊነት መደብ የለውም። መደበኛ እንትን መደብ የለውም። ጋዜጠኛና አርቲስት ይሄ ነው። እውነት ነው። ከዚህ ውጪ የነጻ ነው፣ ከዚህ ይወጣ ነው። ስለዚህ ጥሩ ጥያቄ ነው። ከምናብላላው ከመሐሜት ከምንፈጽምበት እንደዚህ መልኩ ቢወጣ ሌላው ባህሪው ሊኖረው ይችላል። የራሱ ነው። ወንድሞቹ ከሆኑን
አጎቶቹ ከሆነን ዘመዶችም ከሆነን የምንሉ ሰዎች ካለን እንዲህ በተገኘበት ሚዲያ ከመለፍለፍ በቃ አሁን እንዳንቺ እንደጠየቅሽው ጠይቅ አልመልስም አይልም እኮ ሰለሞን እንዲህ ነህ። እኔ አሁን እሱ ልክ ሰግጦ እንዳፈመሰኝ በንጋታ ሬሳዬን ይሄን ላነሳ ነበር። ይሄንን ሀሳብ በጣም ደንግጠን ነበር ብዙዎቻችን። ምን ተከሰተ እና ይሄንን ደስታ ሰምተን ሳንጨርስ ደግሞ ምንድነው እያልን ነበር። በሬሳ ሳጥን ተደርጎ ጋሽ ሰሌ ከዚህ ዓለም በህይወት ቤቱ ሲደርስ ድንገተኛ ሆዴን አመመኝ አለ። ሆስፒታል ሲወስዱት ሞተ፣ ከዚህ ዓለም በሞት ተለየ የሚል ዜና አይተን በጣም ደንግጠን ነበር ብዙዎቻችን። ሲደረግ እንዴ ይሄ ሰው እንደዚህ ያለው ሰውዬ ምን አይነት ሞራል ቢኖረው ነው? እኔ በሱ ውስጥ ያየሁት አባቱን ነው፣ እናቱን ነው ያየሁት። እንደዚህ የሚሰሩ ሰዎች ቤተሰቦቻቸውን ነው ያየሁት። ልጅ የአባቱ ተምሳሌት ነው፣ የእናቱ ተምሳሌት ነው። ስለዚህ ከየትም አያመጣውም። ክፉዎች ናቸው። የስንት ዓመት የ15 እና የ11 ዓመት ልጆች አሉኝ። ባለቤቴ ትደክማለች። ልብ ድካም ቢኖርስ በጣም በጣም እና ብዙዎች ይጎዳሉ። ሰውን መጉዳት አይደለም ይገላሉ። ሰው እኮ ጠመንጃ ይዘሽ መግደል አይደለም መተኮስ አይደለም፣ በሐሳብ መግደል። እንደውም ጠመንጃ ይሻላል፣ አንድ ያሳርፍሻል፣ ይበታትንሻል። ይህ እኮ ዘመንሽን ነው ምን ቢጠሉኝ ነው የምትይው። እኔ ግን አልጠሉኝም፣ ደስ ነው ያለኝ። ምክንያቱም እንደዚህ በማድረጋቸው ነው። አዎ ምን ትጠቀማለህ አንተ ታዲያ? እድሜሽ ይረዝማል። ሟርተኞች በመጽሐፍ ቅዱስ እኮ ለማይረባ አይምሮ ተሰጡ ነው የሚለው። ለማይረባ አይምሮ ነው የተሰጡት እነዚህ ሰዎች። ስለዚህ የማይረባ አይምሮዎች ደግሞ ሟርተኞች ናቸው። ሟርተኞች ደግሞ ራሳቸው ናቸው። ረጋሚ ራሱን ደርጋሚ ይባላል። እናቴ ሁሌ ይህን ትላለች፣ ነፍሷን በአጸደ ገነት ያኖርልኝና ሁሌ ይህን ትላለች፣ ሰው ሲረግምህ ራሱ ይደረገምበታል ትለኛለች። ስለዚህ አሟራች ራሱ ይሟረትበታል። እኔ ምንም በጣም ነው የሳቅኩት። ለጊዜው ደነገጥኩኝ። ምን ማለታቸው ነው? ልጆቼን ያሰብኩት። ልጆቼ ደግሞ የተረጋጉ ናቸው። እግዚአብሔር ለኔ የሰጠኝ እነሱ ነው የሰጠኝ ስጦታዎች ናቸው። ስለዚህ በሱ ስለሚመላለሱም ስለሚያልፉም አልደነገጡም። ያው የገበያው ጨዋታ ስለሆነ ያው የሚጠቀም ካለ ይጠቀም። ግን ሁሉንም ስታያቸው እንደዚህ አሳፋሪ ነገር የሚሰሩትን ሰዎች ስታያቸው በደንብ ያገኛሉ። አጋጅተው ተሳድበው ምን ብለው ጥሩ ያገኛሉ። ግን ያ ገንዘብ እሳት ነው የሚሆናቸው ለነሱ። ስለዚህ እኔ እሳት ያርግባቸው አላልኩም። ግን ልቦና ይስጠን ለሁላችንም፣ ለተሳዳቢውም በተለይ ደግሞ ለተሳዳቢዎቹ ልቦና ይስጣቸው። ለኛ ደግሞ ለመልካም ቅንቅን ለምናስበው ደግሞ የበለጠ ልቦናውን የሚያረጋጋ መንፈስ ይስጠን። ይህ ሁሉ የእግዚአብሔር ስራ ነው ብዬ ነው የማስበው። ትክክል። ይህን ያህል ጊዜ እንግዲህ እስቲ ስትቆይ በህይወት ውስጥ በስራ ሁኔታ ላይ በጣም የሚያሳዝን ነገር ገጥሞክ ሊሆን ይችላል። እስካሁን ያቆየንባቸው ጉዳዮች በጣም ያስደሰተክ የማትረሳው በህይወት ውስጥ ለየት ያለ አጋጣሚ ነበረ ያነሳነው። የመልካም ጊዜ የደስታ ጊዜ ነበረ። እውነት ነው። ያሳዘንህ ጊዜ ሳለ ወይ እንደዚህ የማይረሳ? በጣም አንዴ እንደ እህቴም በያት አብሮ አደጌ ነች። ከአንድ አዳሪ ትምህርት ቤት ከልልጻ ሆስፒታል። አሁን ጦር ኃይሎች እናንተ ጦር ኃይሎች ላይ ነው የደረሳችሁት። ይሄ ውጋ ተዋጋ ምናምን የሚለው ጦር ኃይሎች ሆስፒታል ታውቁታላችሁ አይደል? ጦር ኃይሎች ሆስፒታል ድሮ ልልጻ ሆስፒታል ነበር የሚባለው። እዛ አብረን ያደግን ወላጆቻችንን ጥለውን ሄደው እዛ ያደግን ልጆች ነን። ማሜ ወይም ሱዚ ነው የምንላት። እሷ ያረፈች ጊዜ በጣም ነው። የእናቴ እረፍት እንኳን እንደሷ አላሳዘነኝም አይደል? ምክንያቱም አብራኝ ያደገችው ከህፃንነት ጀምሮ። እኔ አዳሪ ትምህርት በ54 ነው የተወለድኩት፣ 52 ሆኖ እዛ ስገባ ግን በ54 ነው የገባው። ስለዚህ ያ ሁሉ አብረን ያሳለፍነው አብረን ብሔራዊ ቲያትር የምንሰራ ነበር። ግን እሷ አልሞተችም፣ ተክታለች።
የልጅ ልጅ ብትኖር የልጅ ልጅ ታይ ነበር። የኔንም ሁኔታ ዛሬ የደረስኩበትንም ታይ ነበር። እሱ በጣም ፊል ያደርጋል። ቀጥሎ የእናቴ ነው እና የእናትና አባቴ በተለይ የእናቴ መሞት በጣም ነው የረበሸኝ። በጣም ከሚገባው በላይ ሲጃራ ጨስ ነበረ፣ ጫት እቅማለሁ፣ አልኮል መጠጥ እጠጣለሁ። ጫት ቅሜ ብራንዲ የሚባል አለ 98% ነው አልኮሊክ ፓወሩ፣ እንግዲህ 2% ነው። አለበለዚያ ያው መፈጀት ማለት ነው። ክብሪት ብትጨሪበት ይነዳል። ያን የተማሪዎች እንትን ጊዜ በብራንዲ እሱ ነገር አልናገርም ይቅር መቀስቀሳ ይመስላል። እና ብራንዲ ለመኪና ማስነሻ ይሆናል። ልክ እንደ አበሻ አረቄ ማለት ነው። ሀይኖ ፓወሩ ክብሪት ማለት ነው፣ እንደ አልኮል ማለት ነው። እና ያንን እንጠጣለን። እናቴ ስታርፍ የበለጠ ሆነብኝ። የበለጠ በቃ ሬሳዋ ላይ እንደዚህ ተኝቼ ይታየኛል። አለቅም ብዬ እነሱ በድህነታቸው ምክንያት እዛ አዳሪ ትምህርት ቤት ቢያስገቡኝም የነሱ ማስገባት ዛሬ ላለሁበት አድርሰውኛል። እንደ ሌሎች ጣሉኝ ምናምን የሚባል ነገር እኔ ውስጥ የለም። ብዙ ነገሬ እንደዚህ ነው፣ በምክንያት ነው። ስጠላሽም በምክንያት መሆን አለበት። የምጠላው ግን እንደ ዲስሚስ አድርጌሽ አይደለም፣ ደረቴን የምነፋበትም አይደለም። እንደው እንዴት ልበልሽ፣ አንቺ ላይ ተጽዕኖ ለመፍጠርም አይደለም። ሳኮርፍም ስጠላም አንቺም ማትጎጅበት እኔ በቃ እንደዚህ ሰራችን፣ እሺ መልካም፣ ምን ባጠገቤ ብታልፊ በዚህ ወደዛ ብትሄጂ ምንም ነገር አይታየኝም። በቃ መርሳት ማለት አላለ። ስትረሺ ከሆድሽ ውስጥ ይወጣል። በቀለኛም አትሆኝም። የምትጠይውን ሰው መርሳት ነው። ብዙዎቻችን ይህን ነገር አናደርገውም። ቆየት አባቱ እንደዚህ አድርገው እንደዚህ አድርገው። እኔ አሁን ቲያትር ቤት ብዙ ነገር የሰሩኝ ሰዎች ናቸው። ብዙ ነገር ብዙ ሲደፍረህ ተብዬ ስንት መከራዬን አይቻለሁኝ። ከስራ ሁሉ የ3 ወር ተባረር ያለው መፈጠሬን እስክጠላው ድረስ። ግን እነዛን ሰዎች የቆሜ እያገኘኋቸው ግንባራቸውን እየሳምኩ እናንተ አስተዋዮች ናችሁ፣ አውቃችሁ አይደለም ይሄን ነገር የሰራችሁት። እንዲህ ነው ማስተማር ያለብሽ። ብዛም እንትን መንፈሳዊ ሰው አይደለሁም። መንፈሳዊ ሰው አይደለሁም ስልሽ ይሄ ራስን ማመጻደቅ አይነት ነገር ይጎዳብኛል። ያ ሰውን እኮ የማይሆን ነገር ውስጥ ብገባ ይጎዳል። እኔም እታመማለሁኝ። የሚቀርብሽ በዚህ እንግዲህ አሁን 66 ዓመቴ ነው። በዚህ እድሜ ውስጥ ደም ብዛት የለብኝም። የሁሉ ልብሽን ቅን ስታረጊ ነው። ስኳር የለብኝም። የሁሉ ልብሽ ቅን ሲሆን ነው። በቃ ለሰዎች ቢከፉብሽም እንደው እንትን ሆንኩም። ይሄ ምንድነው ሰባኪ ሆንኩኝ። ሱሱ እስካሁን አለ ወይስ ተተከዋል? ቁስ ልመጣልሽ ነው። እንደው አንዱን ረግጦ አንዱን ዘሎ እንዳይሆንብኝ ያ እናቴ በቃ የበለጠ ጨመረብኝ። ይታይሽ። ከዛ በኋላ ወደ ሄድኩኝ፣ ወደ ካቲካላ ሄድኩ። እችን ብቻ እችን ከዚህ በላይ እንዴት ጨረት አታገኝብኝም። ቱቦ ውስጥ መገኘት ጀመርኩ። ቤት የማደሩን አቆምኩ። በጣም የበለጠ ዓለም የጠላችኝና እኔም የጠላኋት እስኪመስለኝ ድረስ። ከዛ ቀስ በቀስ ወደ 17 ዓመት አጭሻለሁ። አሽሽ አለ፣ አልኮል አለ፣ ጫቱ አለ። የህዝብ አዝንኬ በወጣትነት ደግሞ የሚመጣብሽ ነገሮች አሉ። እነዚህ ነገሮች ሁሉ በቃ ደብዛዬን ሊያጠፉት ትንሽ ነው የቀሩት። ጫፍ ላይ አንዳንድ ጊዜ እነዚህ ነገሮች ሲበዙ እግዚአብሔር ሌሎችን ይጠብቃቸው እንጂ ራስሽን ሶሳይቲ ማድረግ ውስጥ ትገቢያለሽ። በቃ ተጠልተሻላ፣ ዓለም ፊቱን አዙሮብሻል። በልበይ የሚልሽ አለ ክፉ መንፈስ። በቃ እኔ እንጃ እግዚአብሔር ለምን እንደወደደኝ አላውቅም። ለምን እንደወደደኝ ብዬም ደግሞ አልጠይቅም። ፈልጎኛል። በዛ ምክንያት ከዛ ከዝባዝንኬው ከነውረኝነቱ ከምኑ አወጣኝና ልክ አሁን ስንት ዓመቴ የሆነ መሰለሽ? ወደ 34 35 ዓመቴ ነው። ቡና አልጠጣም።
ይሄ ያልኩሽ ነገሮች የሉም ሱሶቹ በሙሉ ያው ከዛ ሚስት የሚባለው ነገር ደግሞ መጣ። አይሽ እግዚአብሔር ይከታተልሻል። በስንት ዓመት ማለት ነው? ሚስት አሁን ያገባው በ50 ዓመቴ ነው። እውነት በ50 ዓመቴ ያገባው እኔ በስንፍና እግዚአብሔር የፈቀደው ቀን የሚለው ነገር አልስማማም። ብዙ ጊዜ ለምሳሌሽ ያንቺ ስንፍና ከሌለበት እግዚአብሔር ገፍቃድ ሰጥቶሻል። በራስሽ እንድትወስኚ ሰጥቶሻል እኮ እንጂ እግዚአብሔር በፈቀደው ማታለያ ነች እሷ። ብዙ ጊዜ ላታለ እንደ ልማድ ሆኖ እግዚአብሔር በፈቀደው ቀን ይኸው በ50 ዓመት ያገባው እላለሁ። እሱ ትክክል አይደለም። እና ግን በ50 ዓመት ያገባው 2001 ነው ያገባሁት። ሚስትህስ ያንተ እኩያ ነበረሽ በሰዓቱ ወይስ? አይደለችም። በጣም ወደ 21 ዓመት እንደዚህ 22 ዓመት እበልጣታለሁ። ምን ልተከላከይ ነው? ወልዳለች እኮ አሁን በትካሽኝ ወልዳለች አሁን። ምን አይነት ሚስት ብትሆን ነው እያልኩ እየተደነቅኩባት ነው። በጣም የምትገርምሽ ሚስት ነች። በጣም የምትገርምሽ በቃ ይሄ አንዳንድ ጊዜ ማይክ ሰዎች ሲይዙ የምንዘባርቀው ነገር አለን። ሚስቴ እኮ መልአክ ነች፣ ሚስቴ እኮ እንደዚህ ነች፣ የኔን እድገት እዚህ ያደረሰች እሱ ነገር እያልኩ አበዛሁት አይደለ? አይመቸኝም። ሚስቴ ቀሽም ከሆነች ቀሽም ነች። ሰለሞን ቀሽም ከሆነ ቀሽም ነው። ትዳር እንዲህ ነው በቃ። መመሰቃቀል እኮ አለ አይደለም? መጣላት አለ። ያ አጣፋጭ ነው። መመሰቃቀሉ መጣላቱ አይብዛ እንጂ ለትዳር አጣፋጭ ነው። አንቺ የምትለኪበትን መንገድ ነው ስህተት የሚሆነው። በአንቺ ልኬት ውስጥ ካስገባሽው ግን ስህተት ይሆናል። የባልሽንም ወይም ደግሞ የሚስቴንም ልኬት እኔ ውስጥ ማስገባት አለብኝ። ምን አጉድዬ ነው እንደዚህ የተጠላሁት? ምን አጉድዬባት ነው? መመርመር መቻል አለብሽ። ትዳር ምርምር ነው፣ የተረጋጋ አይደለም። የምታረጋጊውም አንቺ ነሽ። መርምረሽ መድረስ አለብሽ። የተጣላችሁበትን መንገድ ማወቅ አለብሽ። ስለዚህ በጣም የምትገርም ነች። ያው ደገምኩት፣ ሌሎች የሚሉትን በጣም የምትገርም ነች። አንዳንድ ጊዜም አብዛኛውን ታናድደኛለች። አንዳንድ ይሄ ሙያዬን አትረዳውም። ያው ለምን አልተረዳችኝም ብዬ አላዝንም። በቃ ከሆነ የግድ እንድትረዳኝም አላስጨንቃትም። ግን አሁን እየገባት መጥቷል። እየገባት ምክንያቱም እሷ የምታስበው አርቲስት ሲባል ድሃ ነው። እውነቷን ነው። በዚህ ሀገር ውስጥ እናንተ ናቸው አሁን ሀብታም የሆናችሁት። ወጣቱ አሁን ሀብታም ነው፣ ጊዜውም ተመቻችቶለታል። ጠያቂም ነው። ጠያቂ ነው ስልሽ የሚያሳልፋት ነገር የለም። እኔ አሁን 280 ሺህ ነው 50 ሺህ አለብኝ ብዬ የሚቆም አይደለም። አሁን ወጣት ግን አስገድዶ ለሰራበት ያስከፍላል። ይሄ ደስ ይላል። እና በእንደዚህ እንደውም አንድ ወቅት ላይ በተለይ ደግሞ ለባለ ትዳሮችም ለምታገቡም ሰዎች የምናገረው እንደ ስጃራው እንደተናገርኩት ስትጣሉ ሰው ማስገባት፣ ወሬ መስማት እጅግ አደገኛ ነው። በተለይ ቤተሰብ ከገባበት አደገኛ ነው። ጓደኞች ከገቡበት አደገኛ ነው። ጎረቤት ከገባበት አደገኛ ነው። በቃ እነዚህን 3 አካላት ማስገባት የለብሽም። እናትሽ መግባት የለባት፣ አባትሽ መግባት የለባት። ወንዶች እንኳን ችግር የለባቸውም። ይቅርታ ሴቶችን ያገዙ ነው አይደለም እንዴ? እኔ እንደውም የሴት ልጅ መባልን ነው የምወደው። ይኸውልሽ እነሱ ጠንቃቆች ስለሆኑ ነው። ወንዶች ግዴላሾች ናቸው፣ ይጎትቱሻል፣ ያልባሌ ቦታ ሁሉ ይወስዱሻል። ሴቶች ግን ጠንቃቆች ናቸው፣ ትዳራቸው እንዲበላሽ አይፈልጉም። በዛ መንፈስ ውስጥ ስላሉ ታይት ናቸው፣ ስር ያረጉሻል። እሱ ደግሞ የምታሰሩት ጠቀሜታ አለው፣ አይጎዳም። እና ጎረቤት መግባት የለበት። ጓደኛ በተለይ ያንቺ ሴት ጓደኞች ካሉ ወንዶችም ካሉ መግባት የለባቸው። ምክንያቱም ለትዳራችን ጠንቆች እነሱ ነበሩ። እና መሀል ላይ እሱ ልጅ አለው እኮ እሷም ልጅ አላት። በዚህ መሀል ላይ ትንሽ ተጣልተን ነበር። በጣም ተጋጨን። በቃ አላስፈላጊ መለያየት ሁሉ ደረስን። እና ቀነ ቀጠሮ ወንድ ጀብደኛ አይደለም፣ ቆረጥኩኝ ቀን። በዚህ ጊዜ እንድትለቂ ቤት ሄደ።
አንዳንድ ጊዜ ለውሳኔሽ መቸኮል የለብሽም። ለዚህ ነው ሴቶች የሚያስደስቱኝ፣ ቶሎ አይወስኑ። የወሰኑ ለታ ግን በቃ አንቺ ሲኦል ነው የገባሽው። የወሰኑ ለት ሲኦል ነው። ለመወሰን ግን በጣም ወንዶች ግን አንዴ ነው የምንወስነው። ወሰንኩ እንግዲህ ቅዳሜ ነው ውሳኔ ለቃ ቤቱን የምትሄደው። ለካ እንዳይቸግራት እንደዚሁ ብር ሰጥቻት ነበረ። እሷ ሽሮ ገዝታ በርበሬ ገዝታ ይሄ እንትኑ እኮ ይሄ የገበያውን ሽሮ እንትን አይደለም አዘጋጅታ እኮ ነው። ሳምንት ነው የቀራት እንግዲህ ምን ልታዘጋጁ ቅመማ ቅመሞችን የሽንኩርቱ ምን እቺ ሴትዮ ድል ባለ እንትን አይን አውጥታ ሰርግ ነው እንዴ ብዬ በጣም ተናድጃለሁ። አዘጋጀት። ያ ቅዳሜ ደረሰ። በል እንግዲህ አንተ ከእንግዲህ ላጤ ነው የምትሆነው። እኔ ሴትና አይጥ የሚበላው አያጥ እናጣም እኛ የምንበላው አንዱ ቤት ገብተን እያማሰልን እየቀመስንም እንኖራለን። እናንተ ግን ላጤ ከሆናችሁ ላጤ ናችሁ። ለካ ያ ሽሮ ደግሞ ብድ ያለ ሽሮ ነው ያዘጋጀችው። ያ በርበሬ እብድ ያለ በቃ ባለሙያ የሰራችው። ይሄ ላንተ ነው። ለ2 ወርና ለ3 ወር እኮ የተዘጋጀ ሽሮ ነው። ያኔ ገንዘቡም ገንዘብ ነው። እንግዲህ ዛሬ 17 ዓመታችን ነው ከተጋባን። እና ዘይት 5 ሊትር ገዝታ አሁን ግን ማልቀስ ስለተወኩኝ ደስ ብሎኛል። ምክንያቱም በማልቀስ የምትሰጪው መልእክት የለም። ጀግን ብለሽ እና ኢንሳነሳ በጣም ይከፋይ ነበር። ዛሬ ግን ደስ ብሎኛል። ምክንያቱም ትምህርት ነው ልትሰጪ ስትገባ እንደዚህ አይነት ነገሮች እና ያንን ጥላልኝ ሄደች። መፈጠሬን ጠላሁ። በጣም አለቀስኩ። ያገናኙንን ሰዎች ጋር ወዲያው ደወልኩ። ሞባይል ደግሞ ጥሩነቱ ሞባይል ነበር። ደወልኩላቸው። አዘጋጅታ ሄደች እሷ። በቃ ቤቱን ጥላ አልሄደችም። ልክ ይሄን ስትነግረኝ ነፈረኩኝ። እኔ ሴት እንደኔ አታለቅስ። መንታ ሳግ ያዘኝ። ትንፋሼ ቀጥ የሚል መሰለኝ። ምን ያህል ቅጣት ነው! ልትቀጣኝ አስባ አይደለም፣ ግን ለእኔ ቅጣት ምን ያህል እንዴት ባለጌ ነውረኛ ነኝ ነው ያልኩት። ሰው ወደ ጥፋቱ ተመልሶ ይሄዳል ነው ያልኩት። በጣም አዘም ከሚገባው ላይ የኔ ውድ ልጅ። ከዛ ጠራኋቸው፣ መጡ፣ ተቆጡኝ። ሄድኩና እግሯ ላይ ድፍት ነው ያልኩት። ሊደፋባትም ይገባል። ድፍት አልኩኝ። ይቅር በይኝ የኔ ውድ፣ እንደው ምን አሳስቶኝ ነው እንግዲህ። ያው የምናማካኘው ሴጣን አይደለ? አሳቱን ውስጥ የከተትነውን ሴጣን እንደው ሴጣን ፈርዶብኝ ነው እኮ። ሴጣን ካልጠራሹ አይመጣም። ካልጠራሹ አንድ ተረት ነበር። እንደውም እንግዲህ ሽማግሌ ስትሆኝ ተረት ታበዣለሽ አይደለ? ባልና ሚስቶች ቤት ውስጥ ነበር፣ ሳሎን ውስጥ ነበሩ አሉ። ትጨቀጭቀዋለች፣ እሱም ይጨቀጭቃታል። አንቺ ሴትዮ ደንፍላተን አታምጪ ይላታል። ምን አንተ ምናምን እያል ታናንቀዋለች። ተይ አንቺ ሴትዮ ተይ ይላታል። 3ኛ ጊዜ አሁን ሴጣኖች ደግሞ ከበሩ ውጭ ናቸው፣ ያዳምጣሉ። እባክሽ አልተጠራንም፣ ደንፍላተን እኮ እያለ ነው ይላል ሴጣን። እዛ ውጭ ሆኖ አልተጠራንም፣ ስንጠራ እንገባል። አሁን መጨረሻ ላይ ሰውየው እብድ አለና ተነሳ። ሴጣኔን አትጥሪ ያለ። አዎ ተጠርተናል እንግባ አሉ። ተበነካከቱ። ስለዚህ ካልጠራሹ ሴጣን አይመጣም። እኔ ግን ሴጣን አሳስቶኝ ነው አልኩ። እሱ ራሱ እንደውም አንተ ነህ ያሳሳትከኝ ሳይለኝ ይቀራል። በሰዓቱ ይሄ የሚለኝ የሚታዘበኝ ነው የመሰለኝ። ከዛ እነሱም ተቆጡ። እንደዚህ አይደረግም፣ እንደ የልብህን ተጫውተ እች ልጅ ወንድም ማታቅ ነች። አሁን የፈለግከውን አድርግ። ከምሬ ነው የምልሽ። እንዴት እንደዚህ እሷም አለቀሰች። በቃ ሁሉም እዛ ያሉት ሽማግሌዎቻችን አለቀሱ። ውይ ከዛ ወዲያ ግን በቃ ያው ምን የመቆራቆዙ አለች እኮ ነካ ማደራረጉ አጀንዳ ትሰጠኛለች ሁሉ ጊዜ። ስወጣ
ትልቅ አራፊ በቃ ማልችለው አጀንዳ ሰጥታኝ ወደ መስሪያ ቤት እሄዳለሁ። ግን መስሪያ ቤት ስደርስ ረሳዋለሁ። እንደዚህ አይነት አጀንዳ መሰጣጣት የግድ ነው። ያጣፍጠዋል ነው እንዴ የግድ ነው። እግርና እግር ሲጣላ የለም እንዴ? አዎ ይጋጫል እኮ የገዛ ንብረትሽ ጠልፎ ይጥልሻል። እና ያንን በጣም ወደድኩላት፣ አከበርኳት። እሷም ደስ አላት። እግዚአብሔር አየሽ ሲወድሽ በምክንያት ተመለሰች ትገናኛለች። እኔ ደግሞ በህይወቴ እናቴ ጥላኝ ስለሄደች ሞትን አልፈራም። የእግዚአብሔር ጸጋ ደስ የሚል እኮ ነው። ሞት ረፍት ነው። መለያየት ነው ሞት። መለያየት እኔ እንደ ባለትዳሮች እባካችሁ ልጅን የሚያክል የእግዚአብሔርን ስጦታ መካድ እንደ መካድ ነው የሚቆጥረው። በእውነት ሁለታችሁም ጋር ችግር ይኖራል፣ ግን ጎሽ ለልጇ ስትል ተወጋች ነው የሚባለው አይደል? ለልጆቻቸው ስትሉ መወጋቱን መልመድ መቻል አለብን። ለምን እንደዚህ አይነት ልጆች ናቸው በባህሪያቸው መጥፎ እየሆኑ የሚመጡት። ምክንያቱም ማህበረሰብ ውስጥ ነው የሚገቡት። ስለዚህ ያ ማህበረሰብ ልክ እንደ አባትና እንደ እናቶቻቸው ስለሚመስላቸው ይጨክናሉ፣ አትፈርጅባቸውም። ስለዚህ ይህን ነገር በሀሌታ ስም በእውነት በጣም የመለያየት የሚባለውን ነገር ባካችሁ በተቻለ መጠን ትዳር ቀልድ አይደለም። ትዳር ትልቅ ተቋም ነው። ከመንግስትም በላይ ነው፣ ከህዝብም በላይ ነው። ተራራው ጫፍ ያለ የእግዚአብሔር መቅደስ ነው ትዳር። ስለዚህ እሱን ያንን የሚያክል ተቋም አፍርሶ መሄድ ልጆችን እናንተ የእግዚአብሔር ስጦታዎች አይደሉም ብሎ እግዚአብሔርን መካድ ስለሚሆን በጣም ነው ያከበድኩባችሁ። በእውነት ነው የምትለያዩ ሰዎች እስቲ ቆም ብላችሁ ልቡና ሰጥቷችሁ እግዚአብሔር ቆም ብላችሁ እንደው ሽኩቻውን ትታችሁ እኔ ነኝ አንቺ ነሽ ከመባባሉን ትታችሁ ሁለታችሁም አጥፊዎች ስለሆናችሁ መመለሱ ይበጃችኋል ብዬ አስባለሁ። የተጣላችሁ ካላችሁ የተለያያችሁ ካላችሁ ይህን የምትከታተሉ ሀሌታን ሚዲያ የምትከታተሉ ካላችሁ ብቻ ነው። ስለዚህ ይኸው ትዳሬ ተመለሰ። ዛሬ 17 ዓመት ሆኖታል። ወደ ስራው ዓለምክ እንመለስና እሺ፣ ስራው ዓለምክም ላይ ደግሞ እንደዚህ በጣም ያሳዘነክ አጋጣሚ አለ ወይ በስራ ቦታ ክላ? አዎ አንዴ ስንመረቅ እኔ ያኔ 8ኛ ክፍል ነበርኩኝ። 1973 ነው። እናንተ እዚህ ሶስታችሁም ተደምራችሁ የኔን አገልግሎት አታክሉም። ስለዚህ በቃ አንተ 8ኛ ክፍልና አትመረቅም ተብዬ በጣም አዝኜ ነበር። በወቅቱ ደግሞ ወንድሜ በሕክምና የመጀመሪያ ዲግሪውን ይዞ ወደ ጎንደር የሚመደብበት ነው። የሁለታችንም 73 ላይ ነው የተመረቅነው ሁለታችንም። ከዛ እሱን እንዴት ልጥራው? እሱም በዛ ሌላ ዝግጅት አለው። እኔም እዚህ አብሮ አደጎቼን የጠራኋቸው ቅድም እንዳልኩሽ ወይዘሮ ሰብለ መኮንን ትባላለች። የአዳሪ ትምህርት ቤቱ አስተዳዳሪ ነች። በጣም ጥንቁቅ የብሔራዊ ቲያትር የስራ መኮንን አብተወልድ ይባላሉ። የእሷ አባት ናቸው የቲያትር ቤቱ አስተዳዳሪ። ጋሽ ደቤ ነፍሱን በአጸደ ገነት ያኖርልን። እሱ ነው ደግሞ ለእኔና ለእሱ እዚህ አሁን ለማሚ ያልኩሽ የእንትና ዋስ የሆነን እነዚህ ሰዎች አንድ ነገር ቢያደርጉ ተብሎ ዋስ የሆነን እሱ ነው። እሷ ትልቅ አበባ ይዛ መጣች። በቃ እኔ በጣም አዝኛለሁኝ። በጣም እያለቀስኩ ነው። አይኔ ሁሉ አባብጧል። ፀጉሬ በጣም ትልቅ ነው። በቃ ጆሮዬ ሁሉ አይታይም። ከዛ አበባው ተቀመጠ። ሳያቸው ደነገጥኩ። እንዲህ ነው ህዝብ ላይ ወደቅኩት። አለቀስኩ፣ በጣም አለቀስኩ። ሰለሞን ካስ ሲባል አላመንኩም። ለካ ልመረቅ ነው የተጠራሁት። ሰርተፍኬቱን ተቀበልኩና ወደ ህዝቡ ገለል በሉ የሚል ነው የሚመስለው። እንዲህ ዋና ልክ ጣና ሐይቅ ላይ የገባው ዳይቭ ነው የገባሁት። በቃ ህዝብ ላይ ደግሞ የዚህ እንትና ማርክ አንቶኒ ቲያትር ነበር የሚታየው። ክላሲካል ቲያትር ነው። እዛ ላይ አጋፋሪ ሆኜ ነው የምሰራው። ልክ ልብሱ ደግሞ 8 ሜትር ነው። እንደዚህ ተጠቅልሎ እዚህ ጋር እንደዚህ ይሄ ራቁት ነው። እንደዚህ የድሮ ግሪኮች የጣሊያኖች እንትን ፊልም እንትናቸው ባህላቸው አለባበሳቸው እንደዚህ ነው።
ህዝቡ አንዱ የቲያትር አካል መስሎት ያጨበጭባል። እዛ ፌንት አድርጌ ነቅጃለሁ። እንደምንም አንከባከቡኝና ወደ ስራው ገባሁ። ስራዬን ጨርሼ እጅ ለመንሳት ከርተንኮል ላይ ደግሞ እንዴት ብዬ እንዲያንገዳ ዞረብኝ። እንደምንም ብለው እንደ ባልና ባልቾ እዚህ ውስጥ ሰዎች ገብተው እንደ እንትን ተሸክመውኝ በአየር ላይ ተንሳፈፌ ወጣሁ እጅ ነስቼ። እና እሱም ምንጊዜም አልረሳውም። ምንጊዜም እንደገና ሰብለ መኮንን አበባ ይዛ መጣ። እኔ ዘመድ የለኝም ስል እናቴን አባቴን አላቅም እያልኩ ስል እንደዚህ አይነት ነገር ሲገጥምሽ ልብሽ ፈቅ ነው የሚል። በዓይንሽ አታለቅሽም፣ በልብሽ ነው የምታለቅሽው። እሱ ደግሞ ከባድ ነው። እና እንደዚህ አይነት ነገሮች እነዚህን አልረሳቸውም። ያው ቅድምም እንዳልኩሽ በህይወቴ ውስጥ ምን ያው ራሷ ማሜም ስታልፍ ብቻ ብዙ ነገር ነው። አሁን እንደ ድንገት ሆነብኝ እንጂ ብዙ የሚያስከፉ ነገሮች ቅድምም ያልኩሽ በስራ ላይ ይሄ እሱማ በጣም ነው የሚበጠብጠው፣ በጣም ከሚገባው በላይ በህይወቴ እጅግ አድርጌ ያዘንኩበት። እንደዛ ደፍረሃል ተብዬ በህልሜም በሆኔም ማላየውን ነገር ለ3 ወር ስባረር ከዚህ በላይ ሞት የለም፣ የሚያሳዝንም ነገር የለም። እሱን አስታውሳለሁ። ግን ሁሉም አልፏል። እኔም አለው፣ አባራሪዎችም አሉ፣ ተባራሪውም አለ። በመሀል የይቅርታ ልብ ሊኖርሽ ይገባል። በዛ መሀል ላይ ግን እኔም አልታመምኩም። እነሱ ግን እንግዲህ አላቅም የነሱን። በእኔ በኩል ግን ከህመሜ ድኛለሁኝ። እንግዲህ አሁን ያንተ ኩዮሽ በጣም ብዙ አሉ። እውነት ነው። ጥበቡም ላይ በጣም ብዙ እየተሰራ ይገኛል። ብዙም አሳልፋችኋል። እውነት ነው። ያው ተተኪም ደግሞ መምጣቱ አይቀርም። እውነት ነው። ተተኪዎችስ ላይ ምን እየሰራችሁ ትገኛላችሁ? አዎ በተተኪዎች ላይ ምን አይነት እድልስ ነው እየተመቻቸው ያለው? እኔ አሁን እንደው እንዲጠቀሙበት የማስበው ቴክኖሎጂም ቅርባቸው ነው። አሁን አንዳንድ ስራዎች ላይ በቴክኖሎጂ መሳበብ ተጀምሯል። አሁንም ዞር የሚሄድልሽ ለንደን ነው። ቲያትር ከፍተኛ ነው የሚታየው። ቴክኖሎጂውን እነሱ ጋር እንደውም ይበዛል። በጣም ኃይለኛ ነው። ግን ትውልዶ ላይ ሰርተዋል። ማይንድ ሴታፑን ሰርተዋል በደንብ። ቲያትር የበለጠውን እየታጀነ ያውን ዛሬ ቲክቶክ ይሳበባል፣ ዩቲዩብ ይሳበባል። ስንፍና ነው። ከሰራን መስራት ይቻላል። እኔ አሁን በምን ያሳብባሉ? መኪና ማቆሚያ የለም። አሁን ተፈቅዷል እንደ ልብ። ቅድም መታችሁ እንደው ያነሱ ብላ ተፈቅዷል። ምክንያቱም ተመልካች መምጣት አለበት። እንደዛም ሆኖ ግን ሰው አይመጣም። ተተኪው ነው የማይመጣው። እንትን ላይ ተጥሎ ይባላል። ተተኪው ነው የማይመጣው ወደ ብሔራዊ ቲያትር። አዎ እንደገና ደግሞ እዛው ቤት ውስጥም ያሉት ብሔራዊ ቲያትር ብቻ አይደለም፣ አዲስ አበባ ውስጥ ያሉ ቲያትር ቤቶች እንደውም እኔ አንዳንድ ጊዜ እፈራለሁ። ይቅርታ ላቋርጥህና እዚህ ላይ ምን ያህል እድል ትሰጣላችሁ? በጣም በዚህ ዙሪያ ወቀሳ ሲነሳ ሰማለሁ። አንደኛ ከልምድም አንፃር የሚመጡ ልጆች ልምድ ላይኖራቸው ይችላል። እንዲሁም ደግሞ ከፋይናንስም አንፃር መሆን ይችላል። ውስጥም ደግሞ ያለውን ኮኔክሽኑን ካለማወቅ አንፃር ይሆናልና መንገድ የሚያሳይ ሁኔታዎችን የሚያመቻች ነገር አለ ወይ? ውስጥ ራሱ አለ። ግን ስንቱ ነው የሚቀበልሽ? እኔ ድሮ እነ ጌትነት ወደ ብሔራዊ ቲያትር ሲቀጠሩ የነ አስናቀች ወርቁ ትውልድ ትንሽ ደንግጦ ነበረ። እነዚህ የተማሩ ሰዎች መጥተው እኛን እንድንባር ያደርጋሉ ተብሎ ነበር። አለም ፀሐይ እግዚአብሔር ስጣት በጣም ኦራተር ነች። ማይንድ ሴታፓ በጣም የነቃ ነው በዛን ሰዓት ላይ እና ሁለቱንም ትውልድ አስታረቀች። ሲያዩት ግን ለካ እነ ጌትነት መልካም ሰዎች ናቸው። ሊማሩ ነው የመጡት። ከናስናቀች ልምድ ካላቸው ሰዎች ሊማሩ ነው የመጡት። ልባቸውን ከፍተው ነው። ያሁኖቹ ማለት አልፈልግም የተጠና ምስል ግን በአይኔ የማየውና በዛን ሰዓት የነበሩት የነ ጌትነት ባቾች እጅግ ቀናዎች ናቸው። ያሁኖቹ ብዙን አስተዳዳሪ ለመሆን ነው የሚፈልጉት፣ ማዘዝን ይፈልጋሉ። አንዳንድ ጊዜ ምን ሰነፍ ተማሪ ነው ወደ እንትን ውስጥ የሚመደበው፣ ወደ አለቃነት፣ ወደ ይሄ ኪነ ጥበብ
ለምሳሌ ቲያትር ዲፓርትመንት የሚገቡት ሰነፍ ነው ይባላል። ያን መስበር መቻል ደግሞ ስታዩም እውነት ነው። አብዛኞቹ ሲመጡ አለቃ ይሆናሉ፣ ወይ ካድሬ ይሆናሉ፣ ወይ አለቃ ይሆናሉ። ያ ደግሞ ጥበቡ ጋር አይመቻችም። መሞዳሞዳ አይፈልግም። ጥበቡ ወገናዊነት የለውም። ማንጸባረቅ ያለበትን ያንጸባርቃል። ስለዚህ የአሁኖቹ በጣም ትንሽ እንደው ጥቂት ናቸው ሙያው ነፍሳቸውን የሰጡ። ሌሎቹ ግን እኔ ታዘብኩትን ነው የምናገረው። መድረክ ላይ ሞባይሉ ላይ ያወራሉ፣ አዘጋጁ እዛ ቆሞ። እኛ እኮ እንኳን ሞባይል እናወራ ማፋሸግ አትችይም፣ ያስቀጣል። ካልሽ ሁሉ ያስቀጣል። አልተረጋጋሽማ፣ ኮንሰንትሬሽን ፓወር የለሽም። ስለዚህ የአሁኖቹ ግን ፓርትነሩ እኔና አንቺ እያወራን ያቋርጥና ሃሎ ደግሞ ጮክ እያሉ ምን ድፍረት አይሉት ምን አይሉት ያወራሉ። ዳይሬክተሩ ጠብቋቸው ተመልሰው ይመጡና ይቅርታ እንኳን የለም። እሱ ይደብረኛል። ጥቂቶች ግን በጣም ያስገዙ ራሳቸውን ለጥበቡ መስዋዕት ሊከፍሉ የተዘጋጁ ልጆች አሉ። ሁሉንም በጅምላ መናገሩን ስለማልወድ ጥቂቶቹን ለነሱ ክብር አለኝ፣ ለነሱ ሞገስ አለኝ። እኔ አሁን ቤቴ ነው፣ ወጣትነቴን ያፈሰስኩበት የጨረስኩበት ቤቴ ነው እና እንደው ቢታረሙ በሁሉም ቲያትር ቤቶች የመጣ ነው። አሁን በሁሉም ቲያትር ቤቶች እውቀት እኮ የልማዶች ውጤት ነው አይደለም? እውቀት ሰው የፈጠረው እኮ አይደለም። የኔ ልምድ ነው ወደ እውቀት የሚቀየረው አይደለም? ስለዚህ ልምድ ደግሞ ይበልጣል። አብዛኞቹ ቲዮሪሻን ናቸው። በዚህ ገብተው በዚህ ምንም መድረክ በቲዮሪ በሳይንስ የሚሰራ አይደለም። አርምሞ ይፈልጋል፣ የአእምሮ ጥሞና ይፈልጋል። ስክን ብለሽ እዛ ውስጥ መግባት ያስፈልጋል። እኛ በእኔ ጊዜ የስታንስላቭስኪ ሜተድ ነው የምንከተለው። ስታንስላቭስኪ ሜተድ ማለት የሩሲያ ትልቁ ዳይሬክተር ነው፣ ትልቁ የሙያ አባት ነው። ለሩሲያኖቹ አይከናቸው ነው። እንደ ሌጀንድም እንደ ሴሌብሬት የሚወስዱት ነው። በቃ ንጉስ በዩ እና የእሱ ፍልስፍና ምን ይላል? 90% ውስጡ ገብተሽ ነው፣ 10% ግን ወደ መድረክ እንዳትወድቂ ማለት ነው። ፍጹም ራስሽን ረስተሽ መድረክ ስተሽ እንዳትወድቂ የምትጠባበቅ 10%። የአሁኖቹ 90 10 የላቸው 25 የላቸው ምንም የላቸው። ዝም ብለሽ መውጣት። ተመልካቹም ደግሞ ቀድሟል። እነሱ በግድ አልቀደመን የሚላሉ እንጂ ተመልካች ቀድሟል። በቴክኖሎጂ የሚያያል ማን አሪፍ አክተር እንደሆነ። ሌላው ደግሞ ደራሲዎቹ ራሳቸው የፈረንጅ ትርጉም ይሰራል፣ ማንም ጥያቄ የለማ። በዛን ሰዓት እኮ የፈረንጅ ትርጉም አንድ ማን የሚባል ኢንስፔክተር ማኔጀር የሚባል ዋናው ተቆጣጣሪ የጎግል ቲያትር አለ፣ ሰርቼበታለሁ። እንደዚህ ናቸው እንጂ አብዛኛው የሀገር ውስጥ ደራሲዎች ናቸው። እነ ሎሬት ጸጋዬ ናቸው፣ እነ አብዬ መንግስቱ ናቸው። ብዙ የታወቁ ሰዎች የሚጽፉት ነው። አሁን ትርጉም ቤቱን ማሰራር ትርጉም በቃ ፈረንጆችን እንኳን መሆን አልቻልንም፣ እኛንም መሆን አልቻልንም። እሱ አይነቱ ይጎዳል። እኔ እንደው መጨረሻ የሚሆን መጀመሪያ የሚሆን አላውቅም። እንደው ይህን ነገር መንግስትም ራሱ እዛ አስተዳዳሪዎችም ራሳቸው በደንብ በጥሞና ተመልክተው መሰራት አለበት ብዬ አስባለሁኝ። አናሳብ ምክንያት አያድንም። እኔ አሁን ጥሮታ ስለወጣው አይደለም። ይህንንም እነሱ ባሉበት ተናግሬያለሁኝ። ጥሮታ ጀሊ ጡረተኞች እየበፈሩ ነው አሁን በአሁኑ ሰዓት ላይ ያለው ቲያትር ቤት ውስጥ እና ታዝኛለሽ። እኔ ብዙ ሰርቻለሁ ብዬ አይደለም። ከዛች ውስጥ አንድ ሁለት ትሆናለች እኔን አውትሻን ያደረገኝ አይደለም። ግን ያንዳንዱ ኃላፊነቱን ወስዶ የቤስራውን ወስዶ መስራት አለበት። ቲክቶክ ነው የወሰደው፣ ዩቲዩብ ነው የወሰደው። እሱን እኮ ማታ ነው የሚያዩት። እኔ አንድ ሐሙስ የሚሉት ቲያትር አለ፣ የስዩም ተፈራ ቲያትር። እሱ አሁን ቀን ነው የሚታየው 8 ሰዓት ላይ። እንዲህ አይነት ማስለመድ መቻል አለብን። ደፍረን ዋጋ ከፍለን ማስለመድ መቻል አለብን። ህዝቡ የዛን ጊዜ እየመጣ ጥሩ ጽሁፎችን ትርጉም ውስጥ ከመግባት እኛ እኮ ብዝሃ ታሪክ ያለን ሰዎች ነን። መጽሐፍ ያቀተናል እንዴ? እንደዛ አድርገን ብንጽፍ
የራሳችንን የሀገሩን ሰርዶ በሀገሩ በሬ እንደሚባለው እንደዛ አድርገን ብንጽፍና ብንሰራ ተመልካች አናጣ። አሁን እኮ የሁለት ባንዲራ ህዝቦች ሆነንና የሁለት ባንዲራ ሀገሮች ህዝቦች ሆነንና የሀገራችንንም የአንዱንም የጣሊያንም የግሪኩንም ባንዲራ ይዘን እንዲህ ዥዋዥዌ እንጫወታለን። እሱ ነው። እኔ አሁን ብዙ ጊዜ የውጮቹ ሲሰራ የራሳቸው ካራክተራይዜሽን አላቸው፣ ሂስቶሪካል ባክግራውንድ አላቸው። እሱን እንኳን እንጠቀሙ ወይ ኢትዮጵያ ያለውንን ወይ ፈረንጅ ያለውንን ወይ ዩሮፕን ያለውንን ወይ አሜሪካ ያለውንን እንዲሁ ዥዋዥዌ ስንጫወት ተመልካችንም እናሻሻዋለን ብዬ አስባለሁ። ይሄ ነው። በስተመጨረሻ ቀረ የምትለው ሀሳብ ካለ ወይ ይሄንን እናንሳ፣ ይሄን ላስተላልፍ የምትለን ነገር ካለ አንስተን የዛሬውን ፕሮግራማችንን እናጠናቅቅ። እሺ እንግዲህ ያው እንዳልኩሽ 3 ነገሮችን አንስቻለሁ። ስለ ሱስ፣ ስለ ልምድ እሱን ላካፍጃለሁ፣ ስለ ትዳር። ስለዚህ የቀረ ነገር የለም። እግዚአብሔር ሀገራችንን፣ ህዝባችንን፣ ምድሪቷን ይባርክ። አሜን። እናንተንም ስላገኘኋችሁ በእውነት በጣም ደስ ብሎኛል። ሀሌታ በጣም በጣም የሚመች ሚዲያ ነው። ከአንድ 3 ጊዜ እዚህ ቀርብ ያለው ሌሎቹ አይመቸኝም፣ ነፃነትም ስለሌለው ከኛ ፊት ሆነው ይህን ነገር የሚያጋፍሩት ካሜራማን፣ ኤዲተር እነሱም ሊመሰገኑ ይገባል። ምክንያቱም ምስጋናው የኛ ብቻ ውጤት ስላልሆነ እነዚህ ቲምወርክ ነው። እነዚህ ሁሉ ሊከበሩ ሊመሰገኑ ይገባል። እኔም ተጋብዤ እንደው ከአንድ ጎጆ ቤት የምትመዘዘው አንሳር በመናገሬ በጣም ደስ ብሎኛል። እድለኛ ነኝ። በተረፈ ኢትዮጵያ ለዘላለም ትኑር። አሜን። እግዚአብሔር ይስጥልኝ። እናመሰግናለን በጣም። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እንመጣለን።